የሙዚቃ ታሪክ ውስጥ ታሪክ ነው በሀገሪቱ እንደ አረጋኸኝ ወራሽ ኮሚትድ ሰው የለም። አንዳንድ ጊዜ የሚያኮርፈኝ የሚቆጣኝ የሚናገረኝ ሁሉ ልክ ተከፍሎኝ አሁን በቅርቡ ሁሉ ታደለ ሮባ ከአንድ ሰው ጋር ተጣልቷል። በማህበራዊ ውስጥ ጎዶሎ ነገር ብዙ አለ። ጊዜ ያልፋል ብሎ የመከረኝ የመጀመሪያው ሸዋንዳይ ነው። አሁን ተዘረሰ መቀመም ነው ለሁሉ። ፍቅር አዲስ እያለቀሰኝ ስትል ዞር ብያለሁ እያለቀሰ በቃ ተነካች። መንግስቱ የሰማ ዘፋኞችን ይጠራል። ብዙ ጊዜ ሳይገኙ ይታያሉ። አንተ በጣም አሁን ሲጀምር እንግዲህ በህይወት ከሌለ ወይንም የሆነ ሰዓት ላይ ብርቅ ከነበረ ሰው ጋር አሳለፍ። ከዚያ ደግሞ ቅድምም ስናነሳ ነበር 400 አካባቢ የኪነ ጥበብ ሰው ከዚያም በላይ ወዳጅ የቅርብ ወዳጅ ነህ በጣም ከትልልቆቹ ጋር አሁን ወጣቶቹ ጋር ምናምን አቻሬ ከአርቲስቶች ስራ አይጠፋም ሳይሆን አርቲስቶቹ ከአቻሬ ስራ አይጠፋም ነው እኔ ብዬ ማምነው። አሁን አቻሬ ከአርቲስቶች ስራ አይጠፋም ሳይሆን አርቲስቶቹ ከአቻሬ ስራ አይጠፉም ነው። ምክንያቱም አንተ አንድ ነህ እነሱ 400 ምናምን ናቸው። ስለዚህ እነሱ ናቸው ማይጠፉት። እኔ ከይርልኝ እኔ ከነሱ ጋር ለምን አድናቂ ነኝ እኔ። አሁን መሰለህ ተመጋጋቢ ነገር ስላለን እኮ ነው። እነሱ ምንድነው ነው የሆነ አሁን እነሱ ብዙ ሰው ያውቃሉ አይደል? አሁን በጣም ሁሉም ጋር በተሄድ የሚያውቁት ሰው ምናምን ይኖራል። የሁሉም ግን የተለያየ ሁሉን አንድ ግን ኦል ኢን ዋን ሆናል አንተና። እንዴት ነው ምንድነው የተለየው ነገር ነው? እኔ ሁሌም ማስበው እንግዲህ የተለየ ነገር ሊሆን የሚችለው እኔም አንደኛ ሙያውን መውደድ በቃ አለማቋረጥ መውደድ የእውነት መውደድ። አሁን እየቆየሁ ስገባ ወደኋላ በጣም ብዙ የሰራኋቸውን ስራዎች ያከናወንኩት ስል ምንድነው የሚገባኝ ሙያውን ስለምወደው ነው ያልከበደኝ። ከባድ ስራ የሰራው የማይመስለኝ ነገርየውን ስለምወደው ነው። ገብቷል? እንደዛ ነው በቃ ሎጂካል ስታስበው እንደዛ ነው። እና ከነሱ ጋር ስኖር እኔ ሁሉ ጊዜ ይሄ ሙያና እነሱን ስለምወድ የማደርገው ነገር በሙሉ በስህተት እነሱን የሚያስቀይም ሊሆን አይችልም። ትልቁ ነገር ምንም ኢንተረስት የለኝም። እኔ ራሴ ስራ አለኝ። ገብቶሃል? ገቢ አለኝ። እኔ መኪና ቤት የነበረኝ ወደዚህ ሳልመጣ 2-3 ሁሉ መኪና ኖሮኝ ያውቃል። ሚስት ያልነዳም በላይ ነው እንጂ መልሼ ቶሎ ሶስተኛው የሸጥኩት 2 መኪና ብዙ ረጅም ዓመት ባለ 2 መኪና ነኝ። ኪራይ ምንም ስላለ ምንም ኢንተረስት የለኝም። እንዲያውም ላወጣ እችላለሁ አወጣለሁ ባለንም ላወጣ ግን እችላለሁ እንጂ እኔ ምንም አየህ አሁን ብዙ ሰዎች የነሱ ጓደኛ ሆነው እኮ ያውቃሉ እኮ ግን አይሄድም። ምክንያቱም ምናልባት ጥቅምም አለ ወይ ሌላ ነገር ሁልጊዜ ያጋጫል። ማዲንጎ ብዙ ጊዜ ምን ይላል መሰለኝ እኔ ድንቅ የሚለኝ ሰው እንዴት ከዚህ ሁሉ ሰራዊት ጋር ከአንዱ ጋር እንኳን እንዴት አይጣላም ይላል። እንዴት አይጣላም የሚገርም ነው ይላል። እኔ ይገባኛል። አንድ አይነት ሙያ ግብ ነው ልንጋጭ እንችላለን። ሁለታችን እኮ አንድ ቀን የሆነ የሚያጋጭ ነገር ይላል እንደዚህ ገብቶሃል? ከስራ ታረፍዳለህ ትጣላላችሁ። እኔ በምን የምሰራው ነገር በሙሉ ቮለንተር ነው። ሳይመቸኝ ቢቀርም ይቆይ ግን ይገርምሃል ከሚደንቀኝ በህይወት ውስጥ ካለ እንዲያውም ልንገር አይደለም አንዳንድ ጊዜ የሚያኮርፈኝ የሚቆጣኝ የሚናገረኝ ሁሉ ልክ ተከፍሎኝ በቃ እንደዚህ እንዲህ እኔ እኮ ስራ ምናምን ሲል ማዲንጎ ወይም አንድ ሰው ከቃጠገብ ያለ እንዲህ እሱ እኮ ወይ አንከፍለው። አሁን በቅርቡ ሁሉ ታደለ ሮባ ከአንድ ሰው ጋር ተጣልቷል። ይሄ ልጅ እኛ አንከፍለው ደሞዝ አንቆርጥ ስልክ እንኳን ሙላ እንለው የእኛን ስራ ነው የሚሰራው እንደዚህ የማይሆን ምናምን ብሎ ተከራክሮልኛል ታደለ ሮባ። እና አየህ በእንደዚህ ሁኔታ ስለሆነ ረጅም መንገድ ተጉዣለሁ። ያንተ ጥያቄ እንዴት እንዲህ ሊሆን ቻለ የምትለው አየህ ይሄ ምንድነው ስሙ ፐርፐስሊ እንደዚህ አይነት ህይወት እንዲኖረኝ አልሜ መስመር አስመርጬ እንደዚህ አድርጌ ምናምን ብዬው አላቅም። በፍጹም አላቅም። በቃ የነፍሴ አሁን ከተወሰኑ አመታቶች በኋላ በቃ አሁን አንተና እህትህ እንዴት አድርጋችሁ ትለያያላችሁ?
አንተና ጓደኛ አንተና ምናምን ለምን በቃ እንዲህ ስክት ብሏል። አሁን እንግዲህ ተመልከት፣ እድር ማህበር ምናምን አንድ ነን። እንዴት ልንለይ ከሙዚቀኞቹ ጋር እንዴት ልትለያይ ትችላለህ? በፍጹም አትለያይ። ማህበራዊ ህይወታቸው ትሰፋላችኋለህ ማለት ነው። እንግዲህ እሱ ላይ በጥሩ ተሳትፎ እንዳለኝ ያውቃሉ። አዎ እንትን ነው እንደዚህ ነው። አሁን ለምን መሰለህ እነዚህ ሰዎች ዝነኞች ናቸው። እንደዚህ አድርጌ ያው እንዲህ ሰፍቼ ምናምን ካልክ ገብቶሃል፣ ቶሎ ህዝብ ጋር የመድረስ አቅም ይኖረዋል። ገብቶሃል? ይኖረውና ደስ የማይል አትሞስፌር እንዲፈጥርብኝ አልፈልግም። የኔ ሀሳብ ትሰፋላችኋለህ ስልህ ማለት ነው እነዚህ ሰዎች በጣም ቢዚ ናቸው፣ ላይሰሙም ይችላሉ። በሱ እስማማለሁ። ሀዘን ላይሰሙ ይችላሉ፣ ሰርግ ላይሰሙ ይችላሉ። እነሱም ያለባቸውን ችግር ደግሞ ሌሎች ሰዎች የእነሱን ችግርም ላይሰሙ ይችላሉ። እነዛን ነገር አንተ ባገኘው ክፍተት ሁሉ ትሞላላቸዋለህ ማለት ነው። አዎ አየህ፣ አሁን ቃላት አጠቃቀሙ ላይ ነው። ገብቶሃል? አዎ ትሞላላቸዋለህ ስንል ምንም ብዙ የጎደለ ግን በማህበራዊ ውስጥ ጎዶሎ ነገር ብዙ አለ። ለምን ስራቸው እንትን ቀን ወደ ሌሊትን ወደ ቀን ለውጦባቸዋል። መረጃ ቶሎ የሚደርሰው እኔ ጋ ነው። አንድን ማህበራዊ ህይወት ላይ እኔ ነኝ ቶሎ የምሯሯጥላቸው። ይሄ ግልጽ ነው፣ ሁሉም ሰው ህዝቡ የሚያውቀው ነው። ገብቶሃል? በዛ ነገር ላይ አዎ ምንም ጥርጥር የሌለው እና ብዙዎቹ ደካሞች ናቸው። በዚህ ደካማ ያልሆኑ አሉ፣ በጣም ጎበዝ። እኔ እንደው በዚህ አጋጣሚ በጣም ማከብረው ሰው አለ። በጣም በቃ አሁን ስለ ማህበራዊ ነገር አለ ያወራነው። በኢትዮጵያ የሙዚቃ ታሪክ ውስጥ ታሪክ ነው በሀገሪቱ እንደ አረጋኸኝ ወራሽ ኮሚትድ ሰው የለም። በጣም ነው የሚገርም። አረጋኸኝ ስማ፣ ሀዘን ሲባል የሞተው አካል የሚያስፈልገው ነገር ካለ ሙያተኛ ሞተለ ስማ፣ ቀብሩን ትልቅ ስራ ለሰራ ሰው ትልቅ ፕሮግራም ያስፈልገዋል አይደለም? የፈለገበት ቦታ ቢደውል ቢያንኳኳ የሚከፈትለት፣ ቢጠይቅ የሚሳካለት ብዙ። እኔ በጣም አንድ ጊዜ የተገረምኩት መሰለህ፣ አንድ በሰው ልንገርህ። እንትና ሞተ። ኮይሻ ሴታን ታውቁታለች? ኮይሻ ሴታ ወላይትኛ ሙዚቃ ወላይትኛ ድሮ ሀገር ፍቅር እያለውን ያሳክም ያለው ምናምን ነገር ሀገር ፍቅር አይጠፋም። እና ሞተ። አስከሬኑ ሆስፒታል ነው ያለው። የት? ራስ ደስታ። ወዲያው ማላቆ ስልክ ተደውሎ ኮይሻ ሞቷል። ለምን የሁሉ ሙዚቀኛ ስልክ ዝግ ነው ጠዋት ላይ ሲባል፣ በቃ እንግዲህ እስኪ እነሱ ልሂድ ብዬ ብድግ ብዬ እኔ ራስ ደስታ ግቢ ስገባ አረጋኸኝ ወራሽ እንደዚህ ብሎ ቀድሞ አለ። በቃ ደነገጥኩ። አረግዬ ምናምን አልኩት። እኔ እኮ አሁን እኮ ልደውልልህ ምናምን ስላለኝ አሁን እንትናም ነበረ አስጌም ነበር አስጌም ነበር። አስጌ ለምን ከኔና ካረጌ እኔ ከመጣ በኋላ አስጌም መጣ። አስጌ ደግሞ ብዙ ጊዜ ኩሻ ሴታን እያየው ነው ምናምን የሚለው አለው አክብሮ ድረስ እንዲያውም ወደዛ ሲሄዱ ሁሉ አብሮ ነበረ። አስጌ በጣም ደስ ብሎኛል የዛን ጊዜ። እና አረጋኸኝ ስማ፣ ምንም ማልክ ምንም ስታተስ የሚባል ነገር አለ፣ ደረጃም ይባላል። እናንተ ጋዜጠኞች ናችሁ፣ የዚህ ሙያ ከእናንተ በላይ ነበራል እንዲህ እያልኩ ምናምን ስትይ ትልልቅ አሉ አይደለም? አንተ የመጣህበት ቦታ ሁሉ ትልቅ ሰውዬም አይጠበቅበትም። ገብቶሃል? እንደዚያ እሱ ኩሻና እሱ በእርግጥ አብረው ሰርተዋል። ኩሻ በሰዓቱ የነበረው ነገር ይታወቃል። ይህ ሰውዬ ትልቅ ሰው ነው፣ ሁሉ ነገር ያለው ሰው ነው። መጥቶ ቆሙላል። ሁለተኛ ልጨምረልህ፣ ይሄ ዛሬ 7ኛ ዓመቱ ያከበርኩት ወንድሜ ሞት። ሲሞት የከተራራ የኔ ወንድም እና ሐሙስ አርባ አይደል ማን ነው ከተራ አንድ ቀን በፊት ሞተ። በነጋታው ቀብር ነው። ማሳለፍ አትችልም። በቃ ጥምቀት ሚካኤል እያለ ነው የሚሄደው። እና ነገ እንደዛ ሆኖ እንደ ዛሬ ጠዋት ሞት ምናምን ተብሎ ጓደኞቼ ከእንቅልፋቸው ሲነሱ ነው። ቢኮዝ ፕሮፋይል ጥቁር ታደርጋለህ። የቅርብ ጓደኞች ይሰሙና በጣም ቅርብ የሆኑት ሌሎቹም ይሰማሉ። እኔ ማታ አስከሬን ምናምን ደክሞኝ ተኝቻለሁ። የጸምሮ የምለው ወንድሜ የቴቴ ታናሽ አጎቴ መጣ። የተኛሁበት ድረስ ተነስ አረጋኸኝ መጥቶልሃል። ጠዋት እኮ ነው ይሄዳል። ድንኳኑ
እና ስለ ማህበራዊ ህይወት አይደል ያወራ ነው። የኔ ቷት ኢምንተሪ ሰውየው ሌላ ታሪክ ነው። እንግዲህ አረጋኸኝ በሙያውን አስቡ። አሁን አንደኛ የምትላቸው እስከዚች ዘመን ድረስ ላይቭ ሲዘፍን አፈን የሚያስከፍት ሰው ነው። በማህበራዊ ቤት እያንዳንዱ ቤት የገባ በቅርብ ጊዜ የማዲንጎ ህልፈት ጊዜ የማዲ ህልፈት ጊዜ ያ ሁሉ የምታየው ኮንታክቱን አስፍቶ እሱ ነው ኮሚቴያችንን ሲመራ የነበረው። እንደገና ደግሞ በቅርብ የአየራዳ አላመረው እሱ አሁን ፕሮግራም አይተዋል አይደለም። ዘላለም አላመረው እኔ ጋር ደወለ። እንግዲህ ጓደኛችሁ ወንድሜ የሰራውን ስራ ታውቃላችሁ፣ ክብሩን ጠብቁልኝ አደራ ብሎ እኔ ጋር የደወለው። አይ ተው እኔ አልችልም፣ አረጋኸኝ ነው የሚችለው። ወደ አረጋኸኝ ተው አረጋኸኝ ቀባ አረጋት ጉዳዩን። እና እንደዚህ አይነት ስራ የሚሰራ ሰው በደንብ መከበርና መወደስ አለበት። ገብርኤል በጣም መች ነካሁት። በጣም ደስ ይላል። እንደዚህ ማህበራዊ በአብዛኞቹ ቢዚም ስለሚሆኑ ምናምን እንደዚህ ደግሞ ጠንካራም አለ። ብርሃኑ ተዘራም ከባድ እንትን ነው። እኔ አሁን ዛሬ መስጠት የፈለኩት ላረጋኸኝ ነው። ብርሃኑ ተዘራ ደግሞ ሌላ ታሪክ ሌላ ጊዜ ቆንጆ ማህበራዊ ተሳትፎ አነሳን። ብርሃኑ ማለት ስለነበር ቆንጆ ነው። አንተ ደግሞ እነሱ ጋር ቅርብ በመሆን ጓደኛቸው በመሆን ለብዙዎቹ ጓደኛቸው በመሆን አብዛኛው ማህበራዊ ህይወታቸው ላይ እንድትሳተፉናል። መሳተፍ ብቻ አይደለም እንደው ማነሳሳት፣ ማስተባበር ምናምን። ከዚያ በተጨማሪ ለምሳሌ ኮቪድ ወቅት ላይ የተሰራው አለ አራራይ የሙዚቀኞች ማህበር የሚረዳዱበት የሚተባበሩበት እንዲመሰረት አድርጋል። አንተ አለበት እጅ አለበት። ሌሎችም ተሳትፎዎች አሉና ስለ እነዚህ ጉዳዮች እስቲ ንገረን። መጀመሪያ ስለ ኮቪድ። አሁን ኮቪድ እንግዲህ ሁላችሁም እንደምታውቁት መጣ። ዓለም ላይ የፈጠረው ነገር ይታወቃል። ሎክዳውን እና በዚህ በሎክዳውን ውስጥ አንዱ የሙያ ዘርፍ በጣም የተጎዳው ስራ በመቆሙ ሙዚቃ ነው። ሙዚቃ ደግሞ በተለይ ክለቦች፣ ክለብ የሚሰሩ ሰዎች ገንዘብ ጌን የሚያደርጉት እንዲህ ነው። ላይቭ ነው፣ መሸለም ምናምን አለ። ከዘፈነ ከሰራ ነው የሚከፍለው። ገብተዋል። ሌላ ክፍያ የለም። ስለዚህ ቆመ ክለብ። ወጣቶች ናቸው፣ ብዙዎቹ ጀማሪዎች ናቸው። ጀማሪም ባይሆኑ ብዙ ራሳቸውን በካፒታል ያደረጁ ምናምን አይደሉም። ብዙዎቹ የተወሰኑት ናቸው። ስለዚህ እንትኑ ችግሩ ይመጣ ጀመር። ገና የኔ ሱቅም አልተዘጋ ምናምን። የተዘጋው ደግሞ ልብ ብላችሁ እንደሆነ ህዝብ የሚበዛበት ቦታ እና ችግሩ ወደ ላይ ገንፈል ሲል ጓደኞች አሉ መጥቶ ምናምን ሽሮ አብሮ ለመብላት እኔ አጠገብ ያለ ሽሮ ቤት ታውቃታለህ? እዛ እንበላለን። እኔም ጋብዛለሁ ምናምን። አሁን ቁጥር ይበዛል። የሚመጡት በሙሉ ወዳጆች ናቸው። ስለዚህ ከባድ ነው። እኔም የቤተሰብ ኃላፊ ነኝ። ገቤ ሊሚትድ ነው። ምን ይሻላል አልኩ። ያንተም ገበያ ቀዝቅዟል። አዎ ቀዝቅዟል። ከዛ ማዲዬ ጋር ደወልኩ። ማዲ አንድ ሀሳብ አለኝ አልኩት። ምንድን ነው አለኝ። ኧረ በጣም ችግሩ በቃ ያው እኔም ጋር እኮ ይደውላል፣ ሁሉም በቃ ይደውላል። ዝነኞቹ ገበያ መሆኑ ይደወልላቸዋል። ብዙዎቹ እንትን ይላሉ፣ ይሰጣሉ። የሚደውላቸው ጓደኞች አሉ፣ አሰራ የሌላቸው። እኔ እንትና አንድ ጊዜ ትዝ ይለኛል፣ ታደለ ገመቹ በር እንዲህ ከፍቼ ስወጣ አለኝ 4 ሰው ቆሟል። ስልክ ይዝግ ነበራል። 4 በዚህ ሙያ ክለብ የሚሰሩ ማለት ነው። በቃ በዚህ ሙያ ውስጥ አሉ እና ገበያቸው የቆመ ምናምን 4 ሰው ቆሟል። በቃ ግራ ገባኛል። እንዲያውም የነገረኝ ምንድን ነው በዚህ መዋጮ ላይ ስጠራው ምናምን ነገር ስናወር ዲስከስ ስናደርግ 4 በጣም ነው የሚያሳዝነው። ኧረ ቶሎ በል ነው ያለኝ እሱ። እና ማዲዬን ጠራሁኝ። እንደዚህ እናድርግ፣ እኔ ላሰባስብ። ውጭ ብር ያለልን ብርሃኑ ተዘራ አሜሪካ ያኔ ውጭ ነበር፣ ውጭ ነው ተባለ። እዛ ለብር የተነገረው እዛ እነ መስፍን በቀለ እነ ፋንትሽ ሻምበል በላይነህም አለበትና ሌሎች ሙዚቃ ተጫዋቾች አሉ። ጠፉኝ በእናት እነሱ ተጨመሩበት እና እዛ እነሱ ጀመሩ። እኔ እዚህ ግሩፕ ሰራሁ፣ የቴሌግራም ግሩፕ ሰራሁና ጥያቄ ዘፋኞችን አስገባሁ። የማስገባው ተረጂዎቹን አይደለም፣ ረጂዎቹን። አሁን ትልልቆቹ የራሳቸው አላቸው፣ እነሱ አልተጎዱም። እነዚህ በአልበም ኮንሰርት የሰሩ ምናምን የተደራጁ ናቸው።
ሁሉንም ማንም ሳይቀር እዛ ግሩፕ ውስጥ አስገባሁና ወንድሞቻችሁ ተቸግረዋልና በሉ አግዙ አልኩኝ። ከዛ ተጀመረ። ማዲንጎ የመጀመሪያው ማዲንጎ ነው መቼም መስጠት ማን ብሎት እሱ ጀመረው። በዛ ላይ ሁሉም በዚህ ታረገ። ታላቅነታቸውን ታላቅ ምልህ ሲኒየርነታቸውን ለሙያቸውና ለሙያተኛው ለታዳጊው አሳቢነታቸውን ያሳዩበት ከዳር እስከ ዳር ተዋጣ። ያላዋጣውን አልነግርህም። ተዋጣ። ከአሜሪካ ደግሞ እንደገና እዛ እነ ማን የተሻ የሚባል በጣም ስለሰራ ስሙን ማንሳት ፈልግም። ማን የተሻ የሚባልና ሁለት ናቸው ጠፉብኝ። ከአሜሪካ እነዚህ ኮሚቴ አድርገውልህ እነሱም ጋር ብር ተደረገ። ተሰብስቦ መጣ። እዛች ሱቅ ውስጥ ነው እንግዲህ ሁሉ ታሪክ። ታዛቢ አቁሜ ትዝ ይለኛል የለንበር የመታለች ማድዬ መጥቷል ምናምን አቁሜ አደልን። ትንፋሽ ያገኙበት ቆንጆ ብር ነው የደረሳቸው። በደንብ ነው የተዋጣው ብር። ትንፋሽ በቃ አገኙበት። በጣም ከባድ ችግር ሆኖ ነበር። በጣም ከሚገርም አንዱ መቼም ይህች እድል በጣም ደስ መተነች። ያገኟት እድል አንድ ሰው ልንገርህ፣ በየክለቡ የቤት ኪራይ መክፈል አቅቷቸው የለም ክለቡ ውስጥ ሄደው የጠረጴዛ ልብስ ለብሶ ምናምን ስቴጅ ላይ ምናምን ሁሉ ማድረግ ጀምረዋል። ክለብ ውስጥ ባለ ክለብ ውስጥ ምን ያርጋቸው? እንደዚህ ሁሉ ተፈጥሯል። ከቤት ኪራያቸው ወጥተው ግማሹ ቆልፎ እቃውን ትቶት ወጥቷል። ከባድ መፈናቀል ነው ያለው። እቺን ነገር ሚኪ የሚባል ዛይን ባንድ ሲባል ሰምታችሁ ታውቃላችሁ? የዛይን ባንድ ባለቤት ሚኪ ይባላል። እሱ ቤዚስት ነው ምናምን ባንድ ያለው ልጅ ነው። እሱ እቺን ነገር ይሰማና ከኔ ጋር አቅርቦታችን በዛ ሰዓት የርቀት ነው። ቀጥታ ሸዋንዳኝ ጋር ደውሎ ሸዋንዳኝን በል አቻሬ ሲጽፍ አይቼዋለሁ በየስቴጁ ላይ እንደሚተኙ ተለብሶ የጠረጴዛ ምናምን። ስለዚህ እኔ ይሄ ችግር እስኪያልቅ ቤት እከራያለሁ። ማን ቤት የሚፈልገዋል? ሸዋንዳኝ ደውሎ ነገር የሆነ ሰው ምናምን ማነው ስለው እንደዚህ ኧረ እባክህ አልኩት። ቤት ፈልጋሉኝ። ሄጄ ፈለግኩ። የሆነ ግራውንድ ፕላስ ዋን አገኘሁ ከስር። ብቻ ቤት የምትፈልጉ መጀመሪያ ብዬ አሰባሰብኩ። 15 ሰዎች መጡ። 15 ሙዚቀኞች። ያ ቤት 19 እንደገና ሳሎን አለ። 19 ክፍል ያለው ግራውንድ ፕላስ ነው። ከላይም ከታችም ሰርቪስ አለው። እንደ ኪችን የነበረውን ሁሉ ማደሪያ ያደረግ ነው። የሆነች ቆርቆሮ ቤት ነበር። እሷንም ማደሪያ ምናምን አድርገን ጨምሮ ሌላ ተባለ። ያንን ቤት ሄጄ በወር 25 ሺህ ብር ነው። 25 ሺህ ብር በጣም ውድ ነው በሰዓቱ። የ3 ወር 75 ሺህ በአካል እንኳን አላገኘንም። ሚኪ ወዲያው አስገባ። ያን ተከራየው ገቡ። ከዛ በኋላ ያንን ሲሰሙ እያንዳንዱ ደብል የሆነ መተኛ ማንሱ ተጠቀመ። ያን እዛ በየቦታው ማደር ቀረ። መጡ 3ኛ ወር ሊከፍል ማለት ነው። እንደገና ሌላ 3 ወር ሲል ልክ 3ኛው በዚች ተርኒንግ ፖይንት ላይ ሎክዳውን ተፈቀደ። ሁሉም ወደ ስራቸው ሮጡ እና በየትኛው አካውንት ላይ ነው ምናምን ብሎ ጠየቀኝ። ቆይ አልኩት። ከዛ አንዱ ለቆን ቆየሁና በቃ ስራ ጀምረዋል አልኩት። እና ሚኪ እግዚአብሔር ያክብረው ሚኪ ዛይን ባንድ ሚኪ በጣም ምርጥ ልጅ ነው። ደስ ይላል በጣም እንዴ በጣም አንድም ሰው የለም። ሙዚቀኞቹም አልነገርኩም። ልጆቹ ራሳቸው ያንን ያደሩ ልጆች አያውቁም ሚኪ መሆኑን። ጓደኞቻችንም አያውቁም። ይወቁ እና በጣም አሪፍ። ሚኪ ሙዚቀኛ ብቻ አይደለም፣ በነገራችን ላይ ባለሀብትም ነው፣ ነጋዴም ነው። መንከም የሚል ትልቅ ድርጅት አለው። እንግዲህ ማስታወቂያ ካስከፈላችሁም መንከም ብል እና በተረፈ ግን ማህበሩ ሲመሰረት ከዛ አራራ የተመሰረተው በዚህ ምክንያት ነው አይደለም። በራሱ ጊዜ ነው። ብዙ ጊዜ ያው ተሞክሯል። ከባድ ነው እንዳልኩህ። በስብሰባ ሰዓት ሰው አይመጣም፣ ምክንያቱም ይተኛል። ግማሹ ምን ይላል እንዲህ ብሎ አረጋኸኝ አለ እነ ታደለ ሮባ ማነው ስሙ ካሙዙ ካሳ። የመጀመሪያው ስብሰባ እንዲያውም ካሙዙ ካሳ ምግብ ቤት ከፍቶ ነበር። እዛ ተሰበሰብን። ፎቶ ሁሉ አለ። የመጀመሪያው መስራች ተብለን
ፎቶ አለ። የመጀመሪያው ምግብ ቤት ነው ወይስ አዲስ? የመጀመሪያው ታይሶ ምግብ ቤት እንትን ጋር እኔ ሱቅ የከፈትኩበት ፊት ለፊት 22 የአሁኑ አይደለም፣ የአሁኑ ሶቦስ። የአሁኑ ሶቦስ። አሁኑ እሱ ያኔ ታይሶ ተከፍቶ እዛ የተሰበሰብን ፎቶ አለን፣ ሁላችንም አለን። እነ ታሬ ፍቅር አዲስ አለች፣ እንደዚህ እነ ዳዊት ምናምን አሉ፣ ታሬ ሁሉ አሉ ምናምን፣ ፎቶ ሁሉ አለ ለመስራቾች ተብሎ በዛ ተመሰረተ። ይኸው እንደምታዩት ቆንጆ ነው ያለው። አንዳንድ ነገር እየሰራን ነው። ምን የመረዳጃ ምናምን ነው? እንደ እድር ነው? አዎ እንደ እድር ነው። አሁን ማህበር ነው። ለቅሶ ሲኖር ሆነ ያለበትን ራት እናበላለን ምናምን። እንግዲህ እዚህ ውስጥ ነው እኔ የተሳትፎ ደግሞ ያለው። እኔ አስቤያን ክሬት አድርጌ ተጨማሪ ገንዘብ ካስፈለገም አምጡ ብዬ ከሙዚቀኞች ተሰብስቦ ምግቡን እኔ አዝዤ እኔ ያን ተቆጣጥሬ ምናምን እዚህ ውስጥ ያው እኔ ሆነኝ ያለዋቸው ቢኮዝ እነሱ ልምዱም የላቸው አይደል ነው ብቻ ነኝ። ይሄ ነው በጣም እንዲወዱህም የሚያደርገው። እኛ ራሱ ስንሰማው ደስ የሚል ስሜት ይሰጠናል። እኔ ደስተኛ ነኝ። ይኸውልህ አንድ ጊዜ የተፈጠረው ልንገር። እኔ እንግዲህ በየመታው እንዲያውም ሳይሉኝም ዘልዬ እገባለሁ። ሸዋንዳይ እንትን አለኝ ኪቦርድ እባክህ ፈልጋለኝ። ዜማ ከአንተ ነው ወራሽ ጋር ቤት እየሰሩ ቤታቸው እባክህ ኪቦርድ ፈልግልኝ ሲለኝ ያው ኮንታክት አለኝ አይደለም ኪቦርድ የሚያከራይ ሰው አንድ ኪቦርድ ይዟል። ሌላ ፈለጉ ጠቅጠቅ አድርጌ ደዋወልኩኝና አግኝቻለሁ ከኔ ጋር ብላ ቶሎ በላዳ ይምጣልን ምናምን አለ። አሁን ላዳው አልደረሰም ሲለኝ እኔ ብድግ ብዬ ከስራ ተነስቼ አስነስቼ እጂ ኪቦርዱን ራሴ ከኪሴ የመጀመሪያውን ክፍያ ከፍዬ ምናምን አመጣሁና ግቢ አስገብቼ ምናምን ሰጠሁት። ከዛ ሂሳብ ውስጥ ነው የታለ ሰው ይወሰድ እኔ ከፍያለሁ ይሄን ያህል ብር ነው አምጣ ሰጠኝ። የታክሲ ስለኝ እኔ ታክሲ እኔ ራሴ ነኝ ያመጣሁት። ዝም ብሎ ይኛል አይ እሺ ቴንኪው ምናምን አለ አሰናበተኝ። በሌላ ቀን እንደው አንተ ልጅ ምንድን ነው አንተ ልጅ ጥቅምህ ሁልጊዜ እንዲህ አይ ምንም አይ ግን ቢሆንም ግን የሚጠቅምህን ነገር ላይም አተኮር ጊዜ ያልፋል ብሎ የመከረኝ የመጀመሪያው ሸዋንዳይ ነው። ሸዋንዳኛ እግዚአብሔር እንደዚህ ብሎ መከረኝ። እኔ ግን ደስተኛ ነኝ ነው አሁንም ድረስ ይሄው ነው ያለው። ምንድነው ነው ጥቅም ነው እሱ? በቃ እንግዲህ እሱ በላዳ ላክ ምናምን ያለኝ እኔም ልጠይቅ ምንድነው ጥቅም? ደስታው ነው እና ቁጥርና እስቲ ቢሊየን ብር አንተ ቢሊየን ብር እኔ አንድ ነገር ልንገርህ ካመጣህ አንተ ራሱን ሸዋንዳኝን እነዚህን ትልልቆች እነ ቴዲ አፍሮ እነ ምናምን እነ ኤፍሬም ታምሩንም ያህል እነዚህ የሚያክል ሰዎች ለማየት ሰው ስንት መከራ ነው የሚያየው። እንዴት ያለ መከራ መሰለ ምናየው። ማንን ነው የምትወደው አንተ? አንድ እስኪ የምትወደው ዘፋኝ ኤፍሬም ተማ። አንተስ? ብዙ ነው። አንዱን ግለጽልኝ። ቴዲ አፍሮ አንዱ። ቴዲ አፍሮ አሁን ቴዲ አፍሮን አንተ አግኝተህ እንደዚህ የመጫወት እድሉ ላይፈጠር ይችላል። ረጅም ዓመት ገና ሊፈጅ ይችላል። እኔ እነዚህ ሁሉ ቁጭ ብሎ ሲያንጎራጉሩ ስሰማ ሲጽፉ ማየት ሲለማመዱ ማየት በጉዳያቸው በል እንዲህ አድርግልን ሲሉ ምን አይነት እድለኛ ነኝ። እኔ እኮ አድናቂ ነኝ እንጂ እኮ ሌላ በአድናቂ እኮ ነው እዛ የገባሁት። አሁን አንተ እኮ አሁንም እኮ እኔ ሳገኛቸው ድሮ የሚሰማኝ ስሜት ነው የሚሰማኝ እኮ። ስለዚህ ይሄ ከዚህ በላይ ምን አለ ነው? ኤፍሬምን ለማግኘት እኮ ሰው እኮ ዳዴ እኮ ሄዳል። አሁን ኮንሰርቶቹን ተመልከት እስኪ። ሱቅ ይመጣል እሱ ሱቅ መጥቷል። በቀደም ሊመርቅልኝ መጥቶ ምን ትላለህ አንተ? ኤፍሬም ታምሩ አቻያችን የምታክል ጎጆ መጥቶ በአካል መጥቶ መረቀ። አረጋኸኝ ወራሽ መጣ። እንደገና ያሬድ ተፈራ ጃይንት ሳክስፎኒስት በእነሱ ደረጃ የምታየው ሰውዬ እሱ ራሱ መጥቷል። እነ ታደለ ሮባ፣ አብነት አጎናፍር አብነት አጎናፍር ማነው ግርማ ተፈራ ምናምን ምን ያልመጣል ማዕት መጥቷል። ይሄ ታዲያ ከየት ይገኛል? ይሄ በገንዘብ ይቀየራል? እኔ ታዲያ ከዚህ በላይ ምን የሚያስደስት ነገር አለ? ምንም ነገር አሁን አትችልም። በጣም ማግኘት እንዴ ምን ነካ ከባድ ነው። እና ምን ቴዲ አፍሮ ቁጭ ብሎ ሲጽፍ ባይነ ማየት እኔ ቪዲዮ ላይ ለቀኩታል። ግባና ዩቲዩብ ላይ ቀናብል የሚለው ሙዚቃ ሲሰራ ከሀ እስከ ፐ እኔ ያለው ዩቲዩብ ላይ ለቀኩት። አርማሽ ሲለቀቅ ና እያለኝ እንደምወድ ስለሚያውቅ ነው ሙዚቃ ና ብሎ እየጠራኝ የደረሰበትን ደረጃ እያንዳንዷን ቴዲ አፍሮ ኤፍሬም ታምሩ ቤት ሲመጣ
አረጋኸኝ ወራሽ ቅድም እንዳልኩ ለቅሶ ሊደርስ ዘሎ አንደኛ ሲደርስልህ እነ ዘጠናዎቹ እንቁዎች ላፎንቴኖች የብርሃኑ ተዘራ ሌላ አንድ ነገር እፈልጋለሁ። ሌላ አንድ ፕሮግራም ስለሱ የሚወራ አሁን ተዘራ ስማ ቅመም ነው ለሁሉ የትም ቦታ የሚፈለግ ሰው ነው። አሁን ከነካካ ነው እና ከነዚህ ውስጥ ደግሞ በጣም የቅርብ የሚሆን ደግሞ አለ። ግርማ ተፈራ፣ ታደለ ሮባ፣ አብነት አጎላ፣ ፍቅር አዲስ። አንተ ፍቅር አዲስ ስታንጎራጉር ብትሰማ ደስ አይልም? አጠገቡ ምንኛ መታደል ነው። በህይወት ውስጥ ደስታ አለ፣ ደግሞ እንደዛው እንደተደሰትክበት ጊዜ ደግሞ ሀዘን አለ። ልባችንን እንዲሰብሩት ያለፈ ሀዘን አለ። ለምሳሌ የማዲንጎ በጣም እያልን እንቀጥላለን። ማዲንጎ ለአንተ በጣም የቅርብ ጓደኛ። በጣም በጣም በጣም። እንዴት ነበረ ሁኔታው? እስኪ ንገረን፣ ከአንተ እንስማ እስኪ። የዛን ጊዜ ነበረው ማህዲ ምን መሰለህ፣ ማህዲ ጋር በጣም ጓደኛ ነን። በጣም እንግዲህ ከቤተሰብ እንኳን 4 ወንድማማች ቢኖሩ የሆኑ 2 ለብቻቸው ደግሞ ሌላ ቀረቤት አለ። በሱ ደረጃ ማዲንጎ ከኔ ጋር የተጣበቀ ነው። ማዲንጎ፣ ግርማ ተፈራ፣ እነዚህ ብርሃኑ ምናምን እንደዚህ። ግን የማዲ ይለያል። አቻዬ ነው የሚለኝ። አቻሬ ብሎ አያውቅም። አቻ ወይም አቻዬ። አቻ የለውም አቻ ይለኝ እና በጣም ማዲንጎ ከቤት ሲወጣ 10 ሰዓት ምናምን አለ ሙዚቀኛ የሚነሳው። ልክ ሲወጣ የሚወደው ጥብስ አለ፣ የሚወደው ፍርፍር ምናምን አሉ። እኛ አካባቢ በፊት እዛው ሰፈር ነበር የሚኖረው። በኋላ ቤት የራሱ ቤት ሴምስ ይገብታል። ልክ ቁልፉን አንስቶ ሲወጣ የከሌን ጥብስ አዛ ጠብቀኝ ይለኛል። እዚህ ሱቅ አካባቢ አዎ፣ አዛኛው ቀድሞ ከደረሰ ተከኖ ይጠብቃል። ቁጭ ብለን ዝም ብለን እኔ ሱቅ ውስጥ አይ ዛሬ ደግሞ የከሌ ይላል። አለበዛ እዛው ሄደን እንብላ እንወጣለን። እንደዚህ ነው። ባይበላ እንኳን 11 ሰዓት ከሩብ ግጥም አድርጎ ፍሬኑን ይዞ ማዲንጎ መጣል ይሉኝ። እንደዚህ ወደ ሱቅ ነው በሬ ላይ ይደርሳል። 11 ሰዓት ከሩብ እወጣለሁ። ስራ ከበዛብኝ ይሄዳል። አለበለዛ 30 ደቂቃ ምናምን ወይ አቁሞ በእግሩ ነው የሚመጣው። ይሄን ያለው እንግዲህ ኮንታክቱና መጨረሻው ሰዓት እንዴት መሰለህ? መስቀል ነው። ተከታታይ ስራ ላይ እንደነበረ አውቃለሁ። መስቀል ማክሰኞ ቀን ነው ታስታውስ እንደሆነ 4ኛ ዓመቱ አይደለም። ማክሰኞ ነው። ቅዳሜ ክለብ ሰርቷል፣ እሑድም ሰርቷል። የሥራ ቀን ነው። ሰኞ ደግሞ ብዙ ጊዜ እረፍት ነው አይደለም፣ ግን ኢቭ ስለነበር ሰርቷል። የዕለት ሁለት ደግሞ አቶ ሳሚ ጋር ሳሚ ሰንሻይን ጋር ሁልጊዜ የመስቀል ብዙ ሰው ይጋብዛል። ጉራጌም ነው መሰለኝ ጋሼ እና እንደዚህ ግብዣ አለ። እዛ እንሄዳለን። እዛ ላይ እሱ ደግሞ የችኛዋን ዓመት ደግሞ እንትን አለው ዘመድ መልስ ጠርቷል፣ እግረ መንገድ እና ሙዚቃ አስፈልጓል። ያ ሙዚቃ የያዘው እሱ ነው ማዲንጎ እና ይሄንን አውቃለሁ። እና አንድ ቪዲዮ እንዲያውም እንዳለ ተለቆ በጣም ደክሞት እሑድ ማታ ነው ሰኞ ማታ ሲዘፍን አለ አንድ ቪዲዮ ተለቋል። ድክም ብሎታል። ይሄ ሁሉ ስለሆነ ነው የደከመው። ብቻ ምን አለፋህ እኔ ማታ ተደዋውለናል። እኔ ገብቼ ጠዋት ተነስቼ በግ ለማረድ ምናምን እየተዘጋጀው ነው። ተደወለ። ማን የደወለው? ታደለ ሮባ ደወለልኝና ጉድ ሆነናል አለኝ። ምንድን ነው ጉድ ሆነው? ማዲንጎ አለኝ። ማዲንጎ ምን? ማዲንጎ አረፈ። ምንድን ነው የምቀልደው ነው ያልኩት። ቀልድ ነው ይመስላል። በቃ ነገርኩ ና ተነሱት አለኝ። እኔ በኋላም በር አስወጥተውኝ ምንም ሁሉ አላውቅም። በቃ በር ከፍተው ሁሉ ምናምን ሚስቴና ልጅ አስወጥተውኝ ስልኬን ሁሉ ሲያቀብሉኝ ትዝ ይለኛል። ና ብሎኝ ችግሩ የተፈጠረው ወደ ፍየል ቤት አይደለም ያለው እግረ መንገድ ታደለ ሮባ ቤት ወደዚህ ነው። ከዛ ደግሞ የዲጄ ኪንጎ ቤት እዛው አካባቢ ነው። በቃ በአንድ መኪና እንሂድ የሚል ሀሳብ መጣና እኔንም ያዘኛል። ያዝኩት፣ እሱንም ያዝኩኝ፣ ኪንጎንም ያዝ ነው እየነዳን ሄድን። ይሄንን ነገር መጀመሪያ የሰማው ችንድ ድንች ሲባል ሰምታችሁ ታውቃላችሁ?
በቴዲ አፍሮና በጎሳዬ በደንብ ይታወቃል ልጁ። ድንች የሚል ችንዳው ነጋዴ ነው፣ በንግድ ዓለም ውስጥ ነው ያለው። የእነዚህ ሁሉ ሙዚቀኞች ጓደኛ ከኔ በፊት ብዙ ታሪክ ያለው ልጅ ነው። ብዙ ታሪክ ታገኛላችሁ። አሁን እሱ ቢመጣ በስመ አብ እሱ እንዲያውም ከስክራች ከድሮ አንዳንድ ክፍል ተከራይተው ከኔ በተሻለ በቃ እኔ ሁሉም እንደዚህ መጠራለሁ ዝና ውስጥ ከገቡ በኋላ ነው። እሱ ግን ከድሮ ጀምሮ ጓደኛቸው፣ በተለይ ከጎሳዬ ጋር በጣም ጓደኛ ነው። እሱ ልጅ የማዲንጎ ጎረቤት ነው። እዛ ትልቅ ሆቴል አለው፣ ታዋቂ ነው። ፖሊስ ሲጠራ ፖሊሶች እሱ ጋር የደወሉት። ይሄ ልጅ ይነሳና ይደውላል፣ ሰይፉ ጋር ይደውላል፣ እኔ ጋር ይደውላል፣ አናነሳም ሲል መጨረሻ ላይ ማን ያነሳለታል? ሮባ አነሳል። ታደለ ሮባ። እንዲህ ነው የተፈጠረው ነገር። ስለዚህ ወደ እኔ የተደወለ ለሰይፉም ተነገረው። እኛ ሩጫ የትን ግን መጀመሪያ የደረስነው እኔ ታደለ ሮባ ኪንግስተን። ልክ ስንገባ እንዲች ፎቅ ነገር ነች። ፊት ለፊት አንድ ሰው ታደለ ሮባ ኖ አለ። ገባ። ከዚህ በኋላ ያለው ጊዜ መነሳት የለበውም እና በቃ ገባን። በዚህ ሁኔታ ነው የሰማነው። ምንም በቃ ከባድ ነበር። ከአስተሳሰብ ውጭ የሚያደርግ ነው ምናምን እንደዚህ አይነት ወንድምህ እንደዚህ ሆነ ምናምን ማየት እሱ ይቅር። አሁን መሰለህ አሁን ማህዘን ሳይሆን የሰራው ስራና ልጅ አለችው፣ ቆንጆዬ ልጅ አለችው። እሷ አለች። አንደኛ ማዲንጎ የሚያኮራ ሰው ነው። ብዙ ጊዜ ስንጫወት ምን ይባላል መሰለህ? ሞቶ የሚያኮራ ይባላል። ሞቶ የለም አይደል? ማዲንጎ ትኮራለህ። ግን በማዲንጎ ስቲል ነው ትኮራለህ። ልጅ አለችው። ልጁ እንትኑ ማነች? የልጁ እናት ራሷ በጣም አሪፍ ሰው ነች። ሮዛ ትባላለች። እንዲያውም በቅርብ ጊዜ ምን አደረገች መሰለህ? የንዋይ ልጅ ያረፈ ጊዜ እንሄዳለን። እኔና ፍቅር አዲስ በእኔ መኪና ነው የምንሄደው። እሷን አቁመን ወደ ንዋይ ቤት እየሄድን አጋጣሚ እንትና ደወለች። ሮዛ የማዲንጎ ሚስት ደወለችና እኔ የነዳት ስለሆነ ስፒከር ላይ አድርጌ ነው የማወራት። ፍቅርም እየሰማኝ አሁን ምን ትላለች? እየሄድን የንዋይ ምናምን አለች። አዎ አሁን ወደዛ እየሄድን ነው አልኳት። እንደው ናችሁ እያለች በማንኛውም ማህበራዊ ህይወት ላይ ለቅሶ፣ ደስታ ሲኖር መዋጮ ካለ የሚያስፈልገውን ነገር በዲቦራ ስም እንደው አደራህን እሱ ቢኖር ይሄኔ ከፊት ነው የሚቆመው እና እንዳታጓድልብኝ አደራህን በዲቦራ ስም ምናምን ስትል ፍቅር አዲስ እያለቀሰች ስትል ዞር ብያለሁ እያለቀሰች በቃ ተነካች። እና እንደዛ ነች የልጁ እናት እና በቃ እና የምትኮራበት ነው። ዝም ብሎ ስሙን ባነሳ ቁጥር መነፋረቅ ምናምን ጀግና ሰው ስለሆነ የሚያኮራን ነው። ወንድሞቹ እህቶቹ ምኖቹ ጎበዞች፣ ራሳቸውን ችሎ ቤተሰብ የሚጠቅሙ ሀገር የሚጠቅሙ ምናምን ናቸው። ስለዚህ የፈረሰ ነገር የለም። የማዲንጎን እንትን ወደፊት ሌጋሲ ቀጥሏል። የደግነት ሌጋሲ ማዲንጎ አታውቅም እንዴ? ማዲንጎ ደግነት የማዲንጎ ደግነት ልጨምርላችሁ? ጨምረው እንዴ ይወራ። ስማ ማዲንጎ 2-3 በነገር የሚደንቅ ነው የምነግርህ። ይሄ ተው ቁጭ ብለን እኮ ሱቅ ውስጥ እኮ አንድ አሮጊት እንደዚህ ብሎ ከመጡ እማማ ብሎ እግራቸው እንደዚህ ያህል ፍራንኩን ይሰጥና ንጉቡ ጫማ ስጣቸው እንደዚህ አድርገን የሆነ ቦታ ሄደ እንደዚህ እና በዚህ ውስጥ አንድ ቀን ተሰብስበናል። የአንድ ጓደኛችን ክለብ ውስጥ ቁጭ ብለን አንድ ጉዳይ እንደዚህ ተሰብስበን እያወራን ምግብ አሉ የሆኑ መነኩሴ ወጡ። ከውስጥ ወጡና የት ሄዶ ነው ምናምን ይላሉ። ምንድን ነው? እኛ ቁጭ ብለናል። ወይተሮች ያናግሯቸዋል። ምንድን ነው ምናምን ሲሉ ምንድን ነው ብዬ ጠየኩኝ። እስኪ ሂድ አለኝ እንጂ ምን ሆኖ ነው አለኝ። መነኩሴ ናቸው። ብድግ ብዬ ሄድኩኝ። ምን መስላቸው? ይዞት ሄደ ይላሉ። ለካ አንዱ ቆንጆ ስልክ አውጥቶ መንገድ ላይ ሳያቸው አባቴ መመረቅ እፈልጋለሁ ወደፊት አባቴ ይሆኑኛል ብሎ አስገብቶ ምግብ አዞ ምናምን ነገር ስልክ የዘጋ ብሎ ይዞባቸው ይሄዳል ስልኩን። ሌባ ገብቷል። ሰውየው ለካ የተፈጠረባቸው ይሄ ነው። ምግብ 2 ምግብ አዞ ስልክ ዓላማው ስልኩን መውሰድ ነው። ገብቷል። ስልኩን መውሰድ ነው። እንደገና ምግብ እዛ ዳ ጥሏቸዋል እና በቃ እንደሄደ ስለገባቸው በቃ ግራ ገባቸው። ቆንጆ ስልክ ነው ሲነግሩ፣ በጣም ቆንጆ ስልክ ነው። አረ ምን በቃ ደግሞ ይህችን ጨዋታ ያው እናቃት የለ ብዙ ከተማ ውስጥ አንድ ጊዜ እንደውም ሀብተ ሚካኤል ደምሴ ነፍሱ ሊማር የባል ተጫዋቹ እንዲህ አድርጎታል። አንዱ ሰምተህ እንደሆነ ስለምናገር ገባ በቃ እንደዚህ ነው በቃ ተወሰደባቸው ምናምን ነገር ስል
በቃ ተው ኧረ ምናምን በቃ ተቆነጠነጠ ማዲንጎ ተቆነጠነጠና ናላቻ እያለኝ በል ቀጥታ ሱቅ ወሰዳቸው። ሂድ ገንዘብ አውጣና ቶሎ ስልክ ግዛላቸውና ቶሎ ስጣቸው ሂድ ቶሎ አለ። ከዛ ነው አልኳቸው ሄድን። ኑ በቃ ስልኩ ምግቡንም ተው የጓደኛችን ቤት ነው ማዲንጎ የሚከፍለዋል ምናምን ሄድን። ሱቅ ገባሁኝና ከፊት ለፊቴ ሱቅ አላለም። ከዛ ስልክ አዲስ ስልክ ባትሪው ምኑ አድርጌ ወደ ስንት ሺህ ብር ነው አውጥቼ ገዛሁኝ። ሄዱ ማነው ማዲንጎ ይባላል አልኳቸው። ማዲንጎ ነው ይሄንን የገዛለሁ። ዘፋኛ ቃሉ ማዲንጎ ይሄ ድምፁም ያምራሉ እሳቸው ራሳቸው። እንደዚህ አይነት ነው። አንዷ ደግሞ መቅረት የሌለባት መሰለ እኔ ነኝ ደራሽ ለወገን እያሉ ምሎ የለም ማዲ እንደተለመደው መጥቶ ጋቢና ገብቻለሁ። ልክ እንደዚህ የቆምን ማዲንጎ መኪና ውስጥ እየሄድን በዚህ ጋር አለፈ ማለት ነው። ሚኒባሱ አለፈ። እኔ ነኝ ደራሽ ለወገኔ የሆነች ልጅ ከኋላ ተኝታለች አለፈ። ከዛ እንዲህ ያለና ስንል እየሄድን እያለ ደረሰባቸው። ማን ነው ነዳ አረገውና ልክ አጠገባቸው አቁሙ በላቸዋል። አቁሙ አልኩኝ። እንዲህ ሰው ማዲንጎ አሉ ነጂዎቹ። ይሄ የሚያስተዋውቀው ምናምን ልጅቷ ተኝታለች ሚኒባስ ውስጥ። አባቴ ጠጋ አረገና ወረደ። ተከትዬ ወረድኩ። ሄደ በዛ ገባ ሚኒባሱ ዘሎ ገባ ከኋላ ዘሎ ገብቶ እሷ ስታየው ደነገጠች። እንዲህ እጁን አስገብቶ ሰቅስቆ እንደዚህ ቅፍ አድርጎ አይዞሽ እናቴ አይዞሽ እዛው ቁጥፍ በዚህ በኩል ያለው አንተ ፍራንክ ይዛል። እኔ ልጅቷ በቃ በዚህ ድርጊት ሳትድን ትቀራለች። ቁልጭ አለች። ወርዶ ሰጥቶ ና በቃ እስካሁን ማልጠበቅ አስነስተን ሄድን። እኔም ባይመጣ በቃ ልጅቷ እንዲህ እያየኋት እንደዚህ እያየኋት በቃ የመጨረሻ እንትን ያለችው እንደዚህ ነው ያደረጋት። እና እንደዚህ አይነት ሰው ነው ማዲንጎ። ነፍሴ በጣም ካለፉን ሰዎች ብዙ ሰዎች አልፈውና እኔ የማዲንጎ የታምራት በቃ ያንገበግበኛል። ብዙ ሰዎች አሉ በጣም ሜታሚስ የኢዮብ አንስተናቸው ማዲንጎ ከሴት ደግሞ ሚካያ ፕራይማቸው ላይ ስላጣናቸው እኮ ነው። ብዙ መስራት የሚችሉ እንትና ጋር የማዲንጎና የታሜ ተመሳሳይነት አለ። ራሳቸው እየነዱ ሄደው ነው ክሊኒክ ውስጥ። ታሜም ወዳጅ ነበር እንዴ? በጣም ፎቶ አይቼ ነበረ አብረን። ታሜማ በቃ ታሜ ደግሞ ሌላ ታሪክ። ታሜ ደግሞ ሌላ በቃ ታሪክ። በጣም ጮክ ብሎ እንኳን መናገር ምናምን ብሎ መናገር የማይወድ ምን ብታደርገው የማይቆጣ አይደለ እንደዚህ ሆነ ነው አይደለ ምናምን ነው የሚል። እኔ ስራ አበላሽቼ መጣብኝ። ኮንሰርት ስራ ብር የሚገኝበት ምናምን እንዴ አንድ ቀን አመሻሽውልና ሰዎቹን በቀጠርንበት ሰዓት ቆይ ያላገናኘኋቸው በስልክ ካናዳ ነው። እኔ ተኝቻለሁ ፍጄ በቃ ተነስቼ ወይ ከተለኝ እናም ብያለሁ። መጥቶ አይ እንደዋን ቀጥ ሲያደርግ አይ ለሱቅ ነበር በፊት ቀጥ ሲያደርግ እንዲህ ሳይው እሱ እንዲህ ብሎ ሳይው ወይኔ ነው ያልኩት። ሲሄድ ምን ሆነ ነው አለኝ። ታምዬ ምናምን ችግር የለም በቃ ኃይለኛ ቃል እኔ አላውቅም። እንግዲህ ከኔ በላይ ልጆቹ ቤተሰቦቹ ናቸው የሚያውቁት። በቃ ጨዋታ ቀልድ አዋቂ ምናምን ሁሉም ቀልድ አዋቂ ናቸው ናችን ላይ እና ታምዬ በጣም የሚያሳዝን ነው። ይሄን እንትና ኢዮቤ እንኳን አሞት ነበረ። ስትሮክ ነው። እንትናም አሟት ነበረ። ሚካኤል አሟት ነበረ። ብዙ አጥተናል እኮ በጣም በቃ ለእነዚህ ሰዎች ያለን ክብር ኦልሬዲ የሚያባራና የሚያልቅ አይደለም። ሁሌም ባስታወስናቸው ቁጥር ሁሌም ሙዚቃቸውን በሰማን ቁጥር ውለታቸው እንዳለብን እና እግዚአብሔር ነፍሳቸውን ይማር። ክብራቸው ግን ዘላቂ ነው። በጣም በስራዎቻቸው በቃ እነዚህ ሰዎች አይረሱም፣ በጣም አይረሱም። ይኸው ሚካኤል እንግዲህ ቆየች ከሞተች። ኢዮቤ ግን አስታወስካቸው። ለምን የሰጠች ነገር ቀላል ታይም አሁን እኮ ያለው ነገር ከድሮ ጋር የኔ ልጅ አልኩ እንግዲህ 20 ዓመቱ ነው። ኤፍሬም ታምሩን ጭንቅላቱ እስኪዞር ነው የሚወደው። ዘሎ ብቻ ቶሎ በብሉስ አገናኝቶ ወደ ቤት ስንሄድ እሱ ነው የሚሰማው። እግዚአብሔር ነው የምልህ እሱ ነው የሚሰማው። አሁን ሙዚቃ ተሰርቶ ይላል እዚህ ጋር እንደዚህ ተምኮቱ ሲያንጎራጉር ይላል። ስለ ጊታሩ ይነግራል፣ ስለ ሳክስፎኑ ይነግራል። የኔ ያሉላ ማለት ነው ገብቷል። እና እነዚህ ሰዎች
በዚህ ሙያ ውስጥ ግን ዞሮ ልንገር አሁን መንገራገጭ ያለው አትሞስፌር ምናምን አለ ይጠራል። ለምን መሰለህ? ሙያ ነዋ፣ ተሰጥኦ ነዋ። አንዴ አሁን ካሜራ ስልክን ቁጭ አድርገህ ማውራት ምናምን ተሰጥኦ አይጠይቅም። የድረስ ይሄዳል። ሙያዊ ነገር ሲሆን ግን ይሄዳል። ይኸው አሁን እነዚህ ሰዎች እኮ እስካሁን ኤፍሬምን የሚያዳምጥ እስካሁን አረጋኸኝ እንዴ ቲክቶክ ላይ እኮ ስታይ እኮ ትልቅ ነው የሚል እንግዲህ የቲክቶክ ጸባዩ ምንድን ነው? የሆነ ነገር ስጀምር ተመሳሳይ ነገር ነው የሚያመጣልህ አይደለም። አሁን ዘፈን ስጀምር በቃ ኤፍሬም አረጋኸኝ ምናምን ነፃይ ምናምን ትልልቆቹ ይመጡልሃል፣ ሌላ ነገር አይመጣልህ። እና ምን ያህል እንደሚፈለግ ምን ያህል እንደማይወድቅ እኮ ይሄ ማሳያ ነው። ወደፊትም አይወድቅም። ሞተዋል። ሙዚቃ ብለን ደግነት ብለን ስራ ብለን ስናነሳ ደግሞ ማንተው አንድ ሰው አለ፣ ኤልያስ መልካ። ስለ ኤልያስ ከነካካንም ከነካካም ብዙ እናተኛ ለመሰለ እኔ ደግሞ ባለውበት ሁኔታ ከነሱ ጋር የቤቱን ነክቴቱን ትተዋለህ ነው። በእርግጥ ቅድም እንዳልነው አንዱ ትልቅ አንዱ ትንሽ ምናምን አለው አይደል? በሙያው ኤልያስ መልካ እንግዲህ አንቱታውን ታስባለህ። እንትናን ግን እንደዚህ አስቀምጬ ነው። አበጋዝን ለብቻው ቁጭ አድርጌ ስለ ኤልያስ አወራለሁ። ገብቶሃል? አበጋዝ ካወራው ደግሞ አንድ ቀን ስለ አበጋዝ ታወራለህ። ኤልያስ መልካ ነው ያነሳኸው። ኤልያስ መልካ የሰጠን ነገር በቂ ነው። በህይወቱ ውስጥ የሚገርም ነገር አንድ ጓደኛ ያለ ግርማ ዘለቀ የሚባል እኔ በህይወት የለኝ የሚናገረውን የሚኖር ሰው ያየሁት ኤልያስ መልካ ነው ይላል። ብዙ ጊዜ አይተህ እንደሆነ 100% ማለት ትችላለህ። የምንናገረውን አትኖርም። ትናገራለህ፣ ስሜት የፈቀደ ግን ያንን ትኖራለህ። ስለ ሰው መርዳት ምናምን ነገር ደስ ይላል፣ ግን እንደ ኬኔዲ መንገሻ እያወጣጣል ያለው አታረገውም። ኤልያስ መልካ የሚለውን የሚኖር ሰው ነው። አሁን አንዳንድ ነገሮች ጀምሮች ምናምን ነገር ትሰማለህ አይደለም? ኤልያስ ቤት የማውቀው ብፌ ስትገባ ብፌ በልተህ ነው የምትገባው። ትገባና ደግሞ እኔ ሙዚቀኛ ስላልሆንኩ ከዛ ያለውን ነገር አላውቅም። ስትገባ ግን መጀመሪያ ሻማ ይለኩሳል። ሻማውን ይዞ እንደዚህ እንዲህ ያለ ያማን ይልሃል። እንደዚህ ነው ያማን ይልሃል። መጽሐፍ ቅዱስ ነው የሚጀምርልህ። ስለ እግዚአብሔር ነግሮ በደንብ አስተካክሎ ሙዚቃ የሚጀምረው ይሄን እናውቃለን። በጣም በሙዚቃ የምናከብራቸው የምንወዳቸው ሰዎች ናቸው። ከእነሱ መስማት የምንፈልገው ታሪክ ሌላ ስለሆነ ነው ዛሬ ኤልያስ መልካን በአዲስ እንደዚህ ላነሳልህ። ሁሌም ክብር አለን እነሱ። ምንድን ነው መሰለህ አሁን አነሳህ በዚህ ሚዲያ ከበር ምን አይደል መከበር ያለባቸው በሀገር ደረጃ ነው። አንድ ጥቆማ ለመንግስት ልስጥ። ቀጥታ ለመንግስት ቀጥታ መንግስቱ ይስማ። እውነቴን ነው የምነግርህ፣ መንግስቱ ይስማ። የኢትዮጵያ ኪነ ጥበብ ጠቅላላውን ሁሉንም ሙያ ማለት ነው። አሁን እኔ የማወራው በሙዚቃ ውስጥ ነው። በጣም የምቀርበው ለዛ ስለሆነ ምንም ትሁን ምንም ሀገር ቅድሚያ ከሚጠሩ ወታደሮች አንዱ ማነው? ሙዚቀኛ ነው። በየትኛውም መንግስት ከኃይለ ሥላሴ ጀምሮ እናውቃለን፣ ደርግን እናውቃለን። ምን ነገር ደርግ ማሳደጉን ቅድም ተናግሬያለሁ። ግን በግል ለሙዚቀኛ የተሰጠው እንትን የለም፣ ክብር የለም። ኢህአዴግም አለ፣ አሁን ደግሞ አለ። በብልጽግና ጊዜ ይኸውልህ አንድ ነገር አለ። ምን አለ መሰለህ ሙዚቀኛ ውስጥ አንድ ያልተጻፈ ህግ አለ። ያልተጻፉ ህጎች ብዙ አሉ አፍሪካ ውስጥ፣ ኢትዮጵያ ውስጥ ብቻ ነው ያልተጻፈ ህግ በጣም የሚያገለግሉ መሰረታቸውን እስካሁን ማንም ሊያነቃንቀው የማይችል ሙዚቀኛ ውስጥ ይሄ ሁሉ አለ። ሙዚቀኛ ሳይሆኑ ይህንን ህጋቸውን ይህንን ፍላጎታቸውን ኢንተረስት ነው የምንለው ከሙዚቀኛ ያልሆነ ሰው በጣም የማውቀው እኔ ብቻ ነው ከኖርኩት የሚያኳያ። አሁን ባለፈው ጠቅላይ ሚኒስትር አብይ ሲመጡ ጠርቶ በክብር አነጋግረዋል። ደስ ይላል። ቤተ መንግስት ድረስ እያንዳንዱን ኢንዲቪጁዋል ስማቸውን እየጠሩ ማለት ነው። ይሄ በጣም ደስ ይላል። ሁለተኛ በተለያዩ ጊዜ ባገኟቸው አጋጣሚ ሁሉ በጥሩ ሁኔታ ነው አፕሪሼት የሚያደርጓቸው። እንትናን ሰምተሃል? አረጋኸኝን ምንድን ነበር ያሉት?
አረጋኝን ስላረጋኝ ተናገሩ። ልጅ ሆኜ የሰማው ነበር ነው ምሪንዳ ጋበዘኝ ነው አይደለም? ምሪንዳ ጋበዘኝ ቴዲ አፍሮ ጥላሁን ገሰሰ አረ ስላረጋኝ የተናገረው ነገር ነበር ጠፋኝ። እና እንደዚህ እስካሁን ድረስ መጥተው እዚህ ድረስ ይሄን ሁሉ እድሜ በኋላ ሁሉ አረጋኝን ያመሰገኑበት እነ መዓዛ ብሩን ያነሱበት ምናምን ቪዲዮ ትዝ ይለኛል። ቅድም እንደነገርኩ ጠቅላይ ሚኒስትሩ እያከበሩ የመጣበት መንገድ አይተናል። በመጨረሻ የሜዳሊያውን ለበጣም ብዙ ሰዎች ነው ከጋሽ አለማየሁ ጀምሮ ሜዳሊያ የሰጡት። እንግዲህ እዚህ ጋር ነው ነጥቦ ያለው። ያ ሁሉ ሜዳሊያ ሲሸልሙ ይህን መጥፎ ማለት ትችላለህ እንዴ? አትችልም። ግን ምን ቢሆን አይውልህ ለምን በሙዚቀኛ በአርቲስትና በመንግስት መሀል ሁልጊዜ ሰፊ ነገር ጎደላል። እንደዚህ የማይገጥም በደርግም በኢህአዴግም በኃይለ ሥላሴ እንደዚህ የሆነ ነገር አለ ሰፊ። እሱን መሙላት አልተቻለም። ለምን? የሙዚቀኞች የሚፈልጉት ኢንተረስት ስለማይታወቅ ነው። እኔ አንድ ነገር በዚህ ምክንያት ልንገር። በሜዳሊያው የተሰጠው ሜዳሊያ ቆንጆ ነው ቆንጆ አይደለም በጣም አሪፍ ነው ማስታወስ መቻሉ በራሱ ምናምን፣ ግን በምን መንገድ ቢሆን የሚለውን የተረዳ ሰው ቢነግራቸው አንተ ጠቅላይ ሚኒስትሩን ማግኘት ይችላል እንዴ? ከንቲባዋን፣ ሌሎች ሚኒስትሮች ምናምን አላገኝ። እኔ እንዲያውም አንዳንዴ ያጋጥመኛል፣ ግን ይህንን ለማስተላለፍ አልችልም። ለዚህ ነው መንግስት ይስማኝ የምለው። አሁን ለምሳሌ ከዚህ በመቀጠል አሁንም ሰብስበህ በጅምላ ከመስጠት አንዱን ትልቅ አይከን ማውጣት። ሙዚቃ ከሆነ ማን ነው ትልቅ ስራ የሰራው ብለህ እሱን አውጥተህ መስጠት ነው። ለምሳሌ ከተደረገው ውስጥ ጋሽ አለማየሁም ተቀብሏል፣ አበጋዝም ተቀብሏል፣ ይልማ ገብረአብ ተቀብሏል። ወረዛይ ስትመጣ ዲጂታ ጊና አንድ ነጠላ ዜማ ላይ ያለው የኢትዮጵያ ሕዝብን ያነቃነቀ ዘፈን እነ ካሙዙ ካሳ ሁሉ ተሰጥቷል። ካሙዙ ካሳን አሁን ደውለህ እንዴት ነው የምትለው? አይ እኔ ይቅርብኝ ለአበጋዝ ስጡልኝ ነው የሚለው። አበጋዝ ሲሰጠው ቆሞ ያጨበጭባል። ኢማጅን አለማየሁ እሸቴ ምን አይነት ሰው ነው? አለማየሁ እሸቴን እና ዲጂታ ጊና በአንድ ስቴጅ ላይ ባይሰጥ ጥሩ ነበር። አንድ አይነት ሜዳሊያ ነው፣ አንድ አይነት ክብር ነው የተሰጣቸው አይደለም። ይሄ ደስ አይልም። ደስ ይላችኋል ብለህ ትጠብቃለህ አትልም። ጋሽ አለማየሁ ትልቅ ሰው ነው። መንግስት ይጠራኝ አልቀርም ብሎ ነው እንጂ የሄደው እንጂ ትክክል ነው ብሎ አይደለም። አሁን መንግስት ትክክል አይደለም ብለህ 100% ለመናገርም እንትን ይላል። ምክንያቱም ማንም ይሄን አላረገማ፣ ማንም ያላረገ ነገር ግን አለማየሁ እሸቴ ያን ሁሉ ስራ ሰርቷል። ዲጂታ ጊና ብሎ ሌላ አልጨመረም። ተወዶ ነበረ ልጁ፣ ምን ጥያቄ አለ? ስቲል ነው ይወደዳል። ግን ዲጂታ ጊና ብሎ ከዘፈነ በኋላ እኮ ሌላ ሰው ዘፈን ነው የሚዘፍነው። ገብቶሃል? እኔ አሁን ታሪኩ ዲጂታ ጊና በጣም ጓደኛዬ ነው። በዚህ ቅር እንደማይለው ከአለማየሁ ጋር ልወዳደር አይልም። ተጠርቶ ግን ሲሰጠው መቀበል ነው ያለው አማራጭ። በሰዓቱም ደግሞ አዋራ ያስነበሳበት ሰዓት ነበረ። ይሄ ቀርቶ አለማየሁ እሸቴን ግድ የለም በህይወት የለም። አሁን ዛሬ አንዱ ወይ ነዋይ ወይ ኤፍሬም ታምሩ ወይ አረጋኝ ወይ እንደዚህ በጣም ትልቁን ከአዲስ አበባ ዩኒቨርሲቲ እንደዚህ ልሰጥ ነው ብሎ መንግስት ቢነሳ ያ ሁሉ የሙዚቃ ሰው ክልብጥ ብሎ መጥቶ ቆሞ እንኳን ተሰጠ ብሎ አጨብጭቦ ይሄዳል። ይሄንን ነው መንግስት እንዲያውቅ የምፈልገው። ምንድን ነው እንደዚህ ዝም ብለህ ወደ ሌላ ቦታ ስትሄድ አንድ መስሪያ ቤት ውስጥ የመንግስት የሚሆን እንትን ስራ አስኪያጁን ወይም ደግሞ የቤቱን ባለቤትና አንድ ሰራተኛ በትንሽ ደሞዝ የሚሰራ ሰራተኛ ሚናው ለዛ ድርጅት እኩል ብለህ አንድ ላይ ሜዳሊያ አትሰጥም፣ ትነጥላለህ። መንግስት ጋር ብትሄድ ለጠቅላይ ሚኒስትሩ የሚሰጠው ክብር ሌላ ነው። ምክንያቱም በቃ ፕሮሲጀር የሚባል ነገር አለ፣ እንትን የሚባል ነገር አለ እና ይሄ መሆን የለበትም። ነጥለው ማየት አለበት። ቅርብ ለመንግስት ቅርብ የሆኑ አርት ውስጥ ያላቸው እነዚህን ስራ መስራት አለባቸው። የዛን ጊዜ መንግስትና እንትን ይቀበላሉ። ሌላው አንድ ነገር ልጨምር። አንድ የሆነ ኮንሰርት ነገር ምናምን ነገር ቢያዘጋጅ መንግስት ያቀርባል፣ ዘፋኞችን ይጠራል። ብዙ ጊዜ ሳይገኙ ይታያሉ። ገብተዋል። ምንድን ነው ልክ ዘፈኑ ምናምን እንዳለቀ መጨረሻ ላይ ማይክ እያዝና ህዝባችንና መንግስታችን እንደዚህ ብሎ የመጨረሻዋን
የፖለቲካ ስራ ይሰራል። የትም ዓለም ነው የሚሰራው። ችግር የለብኝም ከሱ። ግን ሌላ ተቃራኒ ወገኖች በተለይ በውጭ ሀገር እዛ ቦታ ላይ የሚገኙትን ሰዎች በጣም ነው የሚያጠቋቸው። በጣም ሙዚቀኞች በጣም እዛ ቦታ ላይ ከተገኙ። ነገር ግን ይሄ አሁን መጨረሻ ላይ የሚደረገው ነገር ቀርቶ የመንግስት አካልና አንድ የሙዚቃ ኢንተርቴንመንት ያቀረቡትን ስቴዲየም ውስጥ አዘጋጅተህ ሲያልቅ አለቀ ነው አይደለም? ቻው መበተን። የመጨረሻ የፖለቲካ ስራ ብትቀር እነዚህ ሰዎች ስራ ከሰጧቸው ይሰራሉ። አሁንም ቢሆን ገብቷቸዋል አባባል አይደለም? እሱ ነገር በቃ ቢቀር ጥሩ ነው ባይኔ፣ በጎ ነገር ነው። ግን እንደ መንግስት እንደ ከተማ አስተዳደር የሚያደርጉትን አላውቅም። ብዙ ጊዜ ይሄ ነገር አያስደስትም ለማለት ነው። እንግዲህ መንግስት ወይ ስማ መንግስት ወይ በቃ ጓደኞቼ ጋር እንትን እላለሁ አለ እንዴ። እኔ በቅርብ ጊዜ በጣም ሻምበል በላይነህ እዚህ አሁን ቤት ሲሰጥ ባለፈው አሸናፊ ከበደ ምናምን ሰጥቷቸዋል። እነ ጌታቸው ካሳ እኔ ያረኩት ነገር አለ። እኔ ነኝ የነገርኩት ብዙውን። ጋሽ ዳዊትም አለ እዛ ላይ። አንድ ሰው ሰርፕራይዝ እናደርጋሉና ሻምበል በላይነህ የመጣው በእውነት ከሆነ ለሚሰጡት ሰዎች ሲሰጥ ቁጭ ብሎ ጓደኞች ደስታ ለመግለጽ ነው። ሲመጡ ግን የክብርቷ እስቲ አንድ ትልቅ ስራ የሰራ ሰው ሰርፕራይዝ እናድርግ ተባለና ሰርፕራይዝ ተደረገ። ግን ውጭ ወጥተው ደግሞ አልወሰድኩም ነው ያሉት። ቆይ ልንገርህ፣ ከዛ ሄዶ እዛ በቃ ነፍሱን ሊያወጡ ሲሉ ሸመጠ። ግን ስጡኝ፣ እሱ ድንገት ነው የመጣው እና ይህንን እዛም ያሉት ይዩት። አያ ያለው ጭንቀት እዛ አንድ ስቴጅ አንድ እርምጃ መራመድ አይችሉም። እና እዚህ ደግሞ ምንድን ነው የሚሉት መሰለህ፣ ለምንድን ነው ስንጠራቸው የማይመጡት ብሎ ያስባሉ። አያ ያልተጻፈ ህግ ያልኩት ይሄንን ነው። እነሱ መተው ከሰሩና በመጡለታ አንድ ፖለቲካዊ ስራ ይሄ እኮ የትም ያለማለ ነው ሲሰራ እንደዚህ ለዚህ ፖለቲካ ዓላማ ነው የሄድከው ይላሉ። ዘፋኝ ደግሞ ጥሩ ብር የሚያገኘው የት ነው? ውጭ ሀገር በዶላር ሲሰራ ነው። እሱን ቀጥለም ይሄንን ያልተረዳም መንግስት ነው። ስለዚህ ስራ ለምሳሌ አዲስ ዓመት ሲመጣ ቆንጆ ቦታ ላይ ትሰራለህ። ቆንጆ ቦታ ካስፈለገ ኮንሰርቱን ልናዘጋጅ እንችላለን። ከባህል ሚኒስትር ጋር ከባህልና ቱሪዝም ጋር ሆነን እኮ የአንዳችን እንትን ሊሰራ ይችላል። አላስፈላጊ ፖለቲካዊ ተሳትፎ ውስጥ ገብተው በህዝብ እንዲጠሉ እንዲጠመዱ የሚያደርጉ የተሰራው እኮ ሾሎ እንጂ የሰራው እኮ ፖለቲካ ስራ አልሰሩም እኮ ዘፋኞቹ። ግን መጨረሻ ላይ በቴሌቪዥን ሲሰማ ስቴጁም ላይም የመጨረሻዋ እቺ ነገር አለች። እንግዲህ አይደባለቅ ተጎዱ ነው ዘፋኞቹ አርቲስቶች። በቃ ለዚህ ነው እኔ ጉዳታቸውን እኔ የማውቀው ጭንቃቸውን እኔ የማውቀው እንጂ በጣም ቆንጆ ሀሳብ ናት። በነገራችን ላይ በጣም ቆንጆ ሀሳብ። እንደዚህ መቆየት የለብንም። መንግስታችን በጣም ነው የሚገባው። አንተ ግን እንደው ስለ ኤልያስ መልካ ያለህን ነገር እስቲ ንገረን ትንሽ። ኤልያስ መልካ እንግዲህ መሰለህ ኤልያስ መልካ መጀመሪያ እንደማንኛውም ሰው እኔ በሙዚቃ ስራው ታላቅነቱ ምናምን ነው የማውቀው። ከብዙ ሰው ጋር ሰርቷል። ትላልቅ ሙዚቀኞች ደግሞ ሙያዊ ሲገልጹ ትሰማለህ። በአካል ስታገኘው ደግሞ አለ ሌላ ሰው በአካል ሲያገኘው በጣም ሶሻብል ነው፣ ቀልደኛ ነው፣ ቀልድ ይችላል፣ ተጫዋች ነው። አዎ ብዙዎች ተጫዋቾች ናቸው በነገራችን ላይ ሰው የሚያውቀው በሙያቸው ብቻ። ኤልያስ የሆነ ዝም የሚል በቃ ቁም ነገር ብቻ የሚያወራ አእምሮ የሚስለው ሰማ ቁጭ ብሎ ይሰማል። ስታወራ ብትውል አንድ ነገር አያልፈውም። ከዛ ከነገረ ደግሞ ያስቀምጥልሃል። ከዚያ ተጫዋች እና እንደዚህ ድርቅ ያለ ነው። እውነት ነው የሚያወራው ምናምን እንደ ብዙ ጊዜ የሚገለጹ ነገሮች አሉት። የምትገልጻቸው ነገሮች አሉ። ለምሳሌ ምን ተፈጠረ መሰለህ? አንድ ትልቅ ሙዚቀኛ የእሱን ስራ ይሰማሉ ሰዎች። ኤልያስም አለ። ኤልያስም ቁጭ ብሎ እያወሩ የሆኑ ሰዎች ምንድን ነው የሚሉት መሰለህ? ጭ ምናምን ነው የሚሉት። ያውም እኮ ማንም መሰለህ? ባይገርምሽን ነው ቴዲ አፍሮ ሌላ እና እሱን እየሰሙ ምናምን ይላሉ። አንዳንድ ሰዎች ይላሉ እንዲያውም ቴዲ አፍሮና ኤልያስ ጸበኞች ናቸው ተብሎ የሚወራበት ወቅት ማለት ነው። የሚወራበት ወቅት እና እንደዛ ሲሉ
ድጋሚ ከፍተዋል። አንድ ዚህም ሰዎች ይላሉ አዎ ሲሉ ከዛ ምን አላቸው መሰለህ ቆይ ደግሞ አለው ትንሽ ከምቀኝነት ከቀናት ወጣ ብለን እንስማ ብሎ ሶስተኛ ከፈተላቸው። ራሱ ኤልያስ ነው እንዴ? አዎ ራሱ ኤልያስ እና እንደዚህ ነው በቃ ኤልያስ ያለ ነገር ነው። ሌላ በተረፈ ያው የሰማነውን ሰምተናል። ስለ ሙያው ብዙ እናውቃለን ምናምን። ያ ነገር ደግሞ ያ ኮንትራዲክሽን በሙያተኞቹ ስለሆነ ሁለቱም ጓደኞቼ ስለሆኑ ይቅርብ ሌላው ወሬ ቤት ውስጥ ስላለችው እንደ እሷን እኮ እንዴት እንደሚያከብራት ሙዚቃ ስሚ እኮ ይላታል እኮ ታውቃለህ። ሙዚቃ እነሱ እንዲህ ናቸው ከሰባዎች እነሱ የዘጠናዎቹ አይደሉም። አንተ እንግዲህ ድጋሚ ልታመጣኝ ነው። ቴዲ አፍሮን የሚያክል ሰው ሙዚቃ ብሎ እኔን ይጠራል። እኔ ማን ነኝ? አንዴ አይደለም ሁለቴ አይደለም እኮ አንድ ዘፈን ላይ 4 ነው የጠራኝ። እስኪ ስማውንስ ምን ደረሰ? ዩቲዩብ ላይ ለቅቄው የለ እንዴ? መጨረሻ ላይ ያው ታሪካቸውን ሰበስብ የለ ብዕሩን እቺ የተጻፈችበትን ምን የተጻፈችበት ቀናበል አርማሽ የተጻፈበት አርማሽን ሲጽፍን የነበር እስከ መጨረሻ የመጨረሻዋን ቀናበል ቀና ብሎ አስቀጥሎት ጨርሶ እሱን ሰምቼ ሲሄድ የሆነ ነገር እንደዚህ ጸፍ አደረገና ቁጭ አደረጋት። አብረን እንደዚህ ጎን ለጎን ቁጭ ብለን ነው ሲል ልክ ይፈልግ ሌላ ስክሪፕት ይፈልግ ብዬ በድጋ ዩቲዩብ ላይ ለቀቂያታለሁ። በድጋ አድርጌ በክብር ተቀምጣለች። ቀናበልን ታምረኛ ስክሪፕቶ እንዴ በጣም ቆንጆ ነው። ስለ ቴዲ አፍሮ ካነሳ አይቀር እቺን አሁን ስክሪፕቷን አነሳዋት ያልካን ቅርስ የምትሰበስብበት ነገር ጋር አንድ ላይ እናወራለን። ግን ለዚህ ዘመን ለኛ ትውልድ ዝናኛ በእኛ ጊዜ ድንገት ይፈነዳል። አሁን እንደ ድሮ ተለፍቶ ተሰርቶ ምናምን ባንድ ጀንበር ዝነኛ ሆነ ልታደር ትችላለህ። በአንድ ቪዲዮ ያውም ኮንቴንት ይዘቱ ምንድን ነው? ምንም ይሁን ዝነኛ ከዚያ ደግሞ ሰርተም ልታገኝ ትችላለህ። ግን ዝናን ማስተዳደር በጣም ቀላል ነገር አይደለም። ፌም ፈረንጆቹ ሀገር ስልጠና ሁሉ ይሰጣል። ፌም እንዴት ሃንድል ይደረጋል ተብሎ ይሰጣል። እኛ ሀገር ደግሞ ዝናቸውን ማስተዳደር አቅቷቸው የጠፉ የወደቁ ብዙ ሰዎች አሉ። በዚያው ልክ ደግሞ ዝናቸውን ጠብቀው ላይ ጥግ ድረስ ይሄዱ ቆንጆ ልምምድ ያላቸውም ሰዎች አሉ። ለምሳሌ ቴዲ አፍሮ አንዱ ነው። አንተ ደግሞ ቴዲ አፍሮን ታውቃለህ። ዝናን አግኝተው የጠፉ ሰዎችንም ታውቃለህ። ይህንን እንደው እዚህ ጋር እንደው የተለየ ሚስጥር ካለው ልምምድም ካለ ሊወራም ይገባል። ለወጣቶች ይሆናል ብዬ ስለማስብ ነው። አይ ሚስጥር የለውም። እኔ አሁን ቴዲ አፍሮ ዝናው በቃ ጣራ ይነካ ነው አይደል? ዝናውን የሚጠብቅበት መንገድ እኔ በዚህ ጉዳይ ላይ አውርቼ አላውቅም ከቴዲ ጋር። ግን ከውጭ ደግሞ የራሱ የምታየው ነገር አለ አይደለ? ሆነ የምትገምተው ቴዲ አፍሮ አሁን አንደ ብዙ ሰዎች ምን ይላሉ መሰለህ? እጅ ነጥብ ስማልኝ። በቃ ቴዲ አፍሮ የትም ቦታ አይገኝማ ስለማይታይ ነው ምናምን ይላሉ አይደለም? ሰምታችሁ አታውቅም? ልደበቅ ብሎ ግን አይደለም እሱ ይሄንን ዝናዬን ልጠብቅ ብሎ አይደለም የማይታየው። ቢዚ ህይወቱ ሁሉ እኮ በቃ ይሄ ሙያ ነው። እሱ ህይወቱ ሁሉ ይሄ ሙያ ነው። አንድ ዝና የሚጠበቀው አብዝተህ በመስራት ነው። ሙያም በማሳደግ ስራና ዝነኛ ልሆንም ዝና ልጠብቅም እኮ አይደለም። ይኸውልህ በቅድም ጨዋታችን ላይ ሌላ ነገር ላይ ሁሉ ነገር ደጃችን መጣ ምናምን ስንለው ድሮ መናፈሻኛ የት ነበር የምናየው? ዛሬ ምርጥ ነገር አጠገባችን ነው ያለው። ግን ጓጉተን ስናየው ምናምን እንላለን። አየህ ሳታየው የቆየው ነገር ያጓጓሃል። ቴዲን ለዚህ ነው የምጓጓው። እናንተ ልጆች ሆናችሁ እኮ ነው እኮ የሰባዎቹን አስቴር አወቀ እና አረጋኸኝ ወራስ እና ኤፍሬም ታምሩ እነ ንዋይ ምናምን እኮ ሳያያቸው በአካል ሳያገኛቸው ነው ይሄ ዘመን የመጣው ይሄ የግሎባላይዜሽን የመጣለት እና እንደው በቪዲዮም ቶሎ ማየት አንድ ብረት ላይ ዘፈን ተዋለ። በስንት ጊዜ አንድ ኢንተርቪው ነው የምትሰማው። ኢንተርቪው ሁሉ ላይ የሌሉ ትልልቅ ሙዚቀኞች አሉ። የት ጋር ነው የአስቴርን የምታየው? የት ጋር ነው ኤፍሬም የምታየው? እና አረጋኸኝ ሁሉም ፀሐዬን አሁን ይጓጓል ሰው አመልማልን ኩኩን ትልልቆቹን ከዛ በላይ ደግሞ ወደ ጋሽ ማሙድ ጋር ሳልሄድ ማለት ነው ገብቶሃል። እና እንትኔን ዝናዬን ልጠብቅ ብሎ አይደለም ቴዲ አፍሮ የማይታየው። ስራ በቃ ይሰራል ስራውን።
ስራውን ሲሰራ አታገኘውም፣ ትጓጓለህ። ሁሌ ሰው ይጓጓል እንጂ ልደበቅ ብሎ አይደል። ልደበቅ ብሎ የሚደበቅ ዘፋኝ እኔ ብዙም አላውቅም። አንዳንድ ቦታ ላይ ስንሄድ ዝም ብለህ ህዝቡ ጋር አርቲስት ሆና ትቀላቀል። ለምሳሌ አሁን ይሄ ባክስቴጅ የሚባል ሀሳብ ኮንሰፕት ምንድን ነው? ባክስቴጅ ማለት ይኸው እዚህ ጋር ስቴጁ አለ፣ ከጀርባው እዚህ ጋር መጋረጃ አለ አይደለም? ከዛ በኋላ የሚቀመጠው ይህን ሀሳብ እኮ የመጣው እኮ ሁልጊዜ ሙያው ጠብቀህ ጓጉተህ ያዘፋኝ ያ ቲያትረኛ ሲወጣ ነው አይደለም እንዴ? ሀሳቡ እኮ ነው ባክስቴጅ። በቃ የሆነ ነገር ትጓጓለህ። አየህ ትጓጓል። የምትጓጓለት ነገር ያስፈልጋል። ቅድም ያልኩት ለዚህ እኮ ነው። የሰው ልጅ ነገ ገና አገኘዋለሁ የሚል የሚያጓጓው ነገር እያየ እየጣፈጠው ህይወቱን ካልሄደ ሁሉ ነገር እጁ ላይ ሲመጣ በቃ የመጨረሻ ህይወት ምን እንደሆነ አያውቀው። ለዚህ ነው ይሄ ሁሉ መጨካከል። ለዚህ ነው ምንም ለሰው ልጅ ያለመጨነቅ የመጣው። ለዚህ ነው ከቀኔት ሁሉም እኔ ትልቅ ነኝ ይላል። ይህንን የሚደግፉ አካላቶች አሉ። በቃ እኔ የምደግፈው ቅድም የነገርኳችሁ የይሉኝታዩን ጊዜ ምንድነው ስሙ ይሄ የትህትናውን ጊዜ ነው እኔ ምናፍቀው። እኔ አሁንም ገና በደንብ እየኖርኩ ያለው ሰው ነኝ። ቴክኖሎጂው ላይ ደርሻለሁ ሁሉ ነገር ላይ እና ስለዚህ ያ ዘነኝ ቴዲ ለዚህ ነው በቃ ስራ ላይ ነው። አንድ ቪዲዮ ላይ ሰርቻለሁ እኔ ጋር ግርማ ተፈራ ያለኝ ነገር አለ። 7 ደረጃ ተለቀቀ። የነበረውን ንቅናቄ ታስታውሳለህ? በሚገባ ደብልቆታል፣ ድብልቅ አድርጎታል። በ3 ይሁን በ4ኛው ቀን ግርምሽ ኩኩ ቤት መሰለኝ የሄዱት ኩኩ ሰብስቤ ቤት ይሄዳሉ። ሲሄዱ እጅሬ ቁጭ ብሎ ይላል ኩኩ ሰብስቤ ቤት አዲስ ሙዚቃ ይሰራል። እንዴ ግርማ ታዲያ ሲነግረኝ ማለት እንዴ አንተ ስማ አለኝ። ግርማ በጣም ተናጋሪ ነው። አባቴ እኔ በሆን ኖሮ እንደዚህ ፏ ብሎ ቢወጣልኝ ነጠላ ዜማ ወጥቼ ወንድሜ ሽቶዬን ነስንሼ ያለኝ ነው የምነግርህ። ሽቶዬን ነስንሼ ሽቅርቅር ብዬ እንዴት ነው አዲሱ ነጠላ ዜማዬ ህዝብ ውስጥ ምን ይመስላል ምናምን እያልኩ እየዞርኩ የሰውን ስሜት አይ ነበር። አጅሬ አለኝ ያንንም ያክል ሙዚቃ ለቆ ሀገር ሲተራመስ እሱ እንደገና አዲስ ይሰራል ያለኝን ረሳው እንጂ እኔ አላውቅም። መቼም ከባለቤቱ በላይ አታውቅም። ዝናዬን ልጠብቅ ብሎ ተደብቆ ብዙ እኮ አሉ እኮ። አስቴር አወቀ ማን አይቶት ያውቃል? ኤፍሬም ታምሩ ማን አይቶ ያውቃል? ማን ፀሐይን አረጋኸኝ ነዋይን እነዚህ ቅድም የምነግርህ እስከዚህ ድረስ በምክንያት ካልሆነ አሁን ግን እስቲ አስቴርን እያየሃት ነው። ተከታታይ ቪዲዮዋን ንግግሯን እየሰማ ነው። ያኔ የሁሉ እድል የለም። ኤፍሬም ታምሩ አሁን በነገራችን ላይ የኤፍሬምና የአስቴር አወቀ ዝና በጣም ከባድ ነበር። ከዛ ደግሞ ከነሱ ደግሞ ቀጠል ስትል እነዚህ የዘጠናዋይ ያረጋኸኝ የፀሐይ ጸጋዬ እሸቱ አመልማል ኩኩ የሚባሉ ደግሞ መጡ። ከዛ ደግሞ እያለን የመጣው እነ ዳዊት መለሰን እነ ቻችን ይዞ ይሄ እርጎዮች እነ ኬኔዲ ከዘጠናዎቹ በፊት ላይ መሀል ላይ ያሉት እነሱ ናቸው። ላፎንቴኖች ያሸጋገሩት አሁን እነሱ ወደ ህብስትም አለችበት። ህብስት ወደ 90 ታመጣታለህ ይመስለኛል። እነሱ ስትመጣ ደግሞ እነ ቴዲ አፍሮ እነ ማዲንጎ እነ አብነት ላይ ፍቅር አዲስም ከ90 ነች። ግን እሷ አየህ እንደዚህ እያለ ነው የመጣውና እነዚህ ሰዎች መጀመሪያ እንድትወዳቸው የሚያደርጉት የሰሩት ስራ ነው። የፈለገ ሲሽቀረቀር ቢሆን ቆንጆ እንደነሱ ታደንቀዋለህ። ሰረጎ ምን አንዳንድ የሚያስቀኝ ነገር ምን አለ መሰለህ? ትልቅ ባለስልጣን፣ ትልቅ ባለሀብት፣ ትልቅ ዝነኛ ሶስቱ በአንድ ቦታ ሆነው እኔ ያጋጥሞኝ ያውቃል። ዝና ከባድ ነው። ያ ሁሉ ባለሀብት በጣም የሚታወቅ ባለሀብት ያ ሁሉ ትልቅ ባለስልጣን ሆነው ጓደኞች ሆነው ሰው ማንን ነው የሚያው? ሙዚቀኛው ምን ባለስልጣን ይሄ ምን አባቱ ምን ሰርቶ ነው ሊሉ ይችላል አይደል? ግን ደግሞ ከእንዲህ ሲገናኙ ተነስቶ ባለስልጣኑ ወድሃለሁ ምናምን ሲለው ያረጋኝና አንድ ጄኔራል በቃ እንዴት ያደርገዋል መሰለህ? እና እንደዚህ ነዋይ
ነዋይን አሁን እንዴት እንደሚወደድ በሁሉ የኪነ ጥበቡን ኃይል እኮ ነው የሚያሳየው። ይሄ ሙዚቃ ለምን የፈለገ ነገራቸውን በደም ስር ነው የሚቀረው። አዎ እንደ እኔ አንድ ትልቅ ባላት ወደ ፀሐይ በንበርክክ ሲሄድ አይቼዋለሁ። ማን እንደ እናት ሲል በዳዴ አብዷል። በቃ እቺ ምናምን አለች መሰለኝ ማለት መጠጥ ማለት ነው። እንዲህ በዳዴ ከነከረባቱ አጀብ። ሙዚቃ ከባድ ነው። ሲያንበረክክ ፌንት ሲያሰራ ምናምን ሁሉ እኮ አለ። አዎ ይሄ ደስ ይላል። እንትኗን እንደው ለዚህ አሁን ለሚቀጥለው ጄኔሬሽን አንተ እንግዲህ በሁሉም ውስጥ ያለፍክ ሰው ነህና ስለ ራስን ስለማስተዳደር ዝናን ስለመቆጣጠር አዲሶቹ አሁን የተናገርኩት ሁሉ በተጨማሪ ስራን አክብሮ ከመስራት በተጨማሪ ምን አለ መሰለህ የጠፉም ስላሉ እኮ አንድ ነገር ምን አለ መሰለህ ሁልጊዜ የምታገኘው ነገር ሁሉም ወርቅ ዝም ብሎ ቢሰጥህ ምንድን ነው ወርቅነቱ? የቱ ጋር ነው ጌጥ የሚሆነው? አየህ ይሄ ነው። ስለዚህ አንድ የሙያ ሰው ሁልጊዜ ሁሉ ነገር ጋር መምጣት የለበትም፣ ይሰለቻል። አንድ በጣም ዝና ያለው ሰው ሁልጊዜ ኢንተርቪው ዝም ብሎ በየቦታው ከገባ ይሄ ደግሞ ነው የሚባለው። አይቻለሁ። በግሌም አታብዛ ብዬ መክሬ እንደዛ የደረሰበት ሙያተኛ ቃለሁ ገብተዋል። አሁን አንዳንድ ጊዜ አንድ የሚያስቀኝ መቼም ጋዜጠኛ ናቸው አይደል? አንድ ነገር ልንገራቸው። እኔ ጋር የማይደውል ጋዜጠኛ የለም ታውቃላችሁ። ገና አዲስ ቴሌቪዥን ላይ አዲስ ፕሮግራም ይዞ ይደውልና ግብዳውን ስም ጠርቶ እባክህን እኔ ጋር እንዲገባ መጀመሪያ ምን ይመስላችኋል መሰለህ? እከሌ ና ሂድና እዚህኛ ጋር ገባ ምን ይመስላችኋል? ካለኝ ጓደኝነት እንደሱ ለሁሉም መንገር ፈልገው እንደሱ እንትና ሂድ ግባ ምን ይመስላችኋል? እባክህ እከሌን ግብዳውን ስተው እኛ ጋር እንዲገባ አድርገው ምናምን ነገር ይለዋል። እኔ ግን የትኛው መንገድ የማወራቸው ምንድን ነው የምትሰራው? የትኛው ቴሌቪዥን ላይ የትኛው ዩቲዩብ ላይ እዚህ ገብቻ ያዋለው ከዚህ በፊት ማማን እናቀርባ ገና አላቀረብኩም። አይ ለአንተ ትልቁን ሰውዬ ካሰብክ መጀመሪያ ስራ፣ ራስን ከፍ አድርግ፣ ከሰውዬ ጋር የሚመጣጠን ፕሮግራም አድርገው። አይ ምን ችግር አለ እኔ ዘፈኑን አስተዋውቅለታለሁ አወራለሁ ምናምን ይላል። እንዴ ምን ማለት ነው? ሰውዬው ነው ያንተን ሚዲያ የሚያስተዋውቅልህ፣ አንተ ነህ እሱን የምታስተዋውቀው። አይ በውስጥህ ከጀርባ ያዝከው ነገር ምንድን ነው? እሱን ትልቁን አስገብተህ ሚዲያህን ለማሳወቅ ነው። ይሄ እናንተም ያላችሁበት ነው። ይሄው ነው። ትልቅ ሙዚቀኛ፣ ትልቅ ሙያተኛ ማንም ይሁን መጥቶ ፈልጎ ከኔ ጋር ብቀርብና መልእክቴን ባስተላልፍ የሚል ሰው እንዲፈልጋችሁ ከፈለጋችሁ መስራት ተግቶ እንደዛ የሚያስከብሩ ለመንገድ ወደ ምን እንገባለን? ስለ ዝና እንዴት ነው አዲሱ ትውልድ መያዝ አለበት። ዝም ብሎ ሁሉ ላይ በሁሉ ነገር መግባት አያስፈልግም። አንድ በጣም የሚያስገርም ነገር ሰርተው አሁን እንግዲህ ካሜራውና እንትኑ እጃችን ላይ አይደለም ያለው ዋው ብሎ ህዝቡ ነገ ዝም ብሎ ከዛ አንድ ግን ነገር ስትሰራለህ አይደለም እችን ሰራ አይደለም በሚቀጥለው ደግሞ ስኒታች ቁመቱ ያነሰ መስራት የለብህም። በትልቁ አድርጌ ምን መስራት አለብኝ ማደግ አለበት። ማደጋው እያደግክ ነው። ስለዚህ ትናንትና ስክሪን ላይ መተህ ዋው የተባለልህ ሰውዬ ወርደ ትንሽ ነገር ማውራት የለብህም። አዎ ኃላፊነትም አለብህ ትውልድ እንደመቅረጽ ገብቶሃል። ስለዚህ የአሁኖቹ ምንድን ነው የመጡበት መንገድ ድንገት ዘዋደል የተባለው አያውቁትም፣ ማወቅ አለባቸው። አሁን እንግዲህ በጣም የሚያስደነግጥ ዝና የተቆጣጠሩ ልጆች አሉ አይደል እንዴ? አደገኛ በሚገርም ሁኔታ የእነሱ እድል ደግሞ ምንድን ነው ድፍን ኢትዮጵያን ላይ መድረስ። ለምን በየስልክ ነዋ። ድሮ ቴሌቪዥን አይደል? በቴሌቪዥን የሁሉ ዝነኛ የመጣው። ስለዚህ እነዚህ ሰዎች ምን ማድረግ አለባቸው? ትላንትና ባደረጉት ላይ የዛሬው ከትላንቱ መብለጥ አለበት። ሙዚቃ ራሱ ሲሰሩ ምን ይላሉ መሰለ ጓደኞች፣ በቀደሙን የባለፈውን ዓመት ካልበለጠማ አልበሜ ምን ትርጉም አለ? ይሄ ለህዝብ መጨነቅንም ያሳያል። ስለዚህ በየነገሩ ዘው አይበሉ። ይሄ ነው ችግሩ። ለራስ ክብር ይስጡ። በቃ ፌም ዝና ራስን ካላከበርክ ትወርዳታለህ። አሁንም እንዲህ የሚሆንባቸው እያየ ነው ትልልቆቹና እነዚህ ይህንም መስማት አለባቸው። እኔ የመምከር እድል ሁሉ ገጥሞኛል። በጣም ዝነኛው ተገናኝተን ዝና እኔ ከዝና ጋር ነው የኖርኩት። ዝናን እንደዚህ አድርግ እንደዚህ ባሰ ያው አልጣመውም። ያቅሜን በርትቻለሁ። ገርገጭ የሚል ነገር ሲመጣ በመሀል ደውያለሁ
ደውዬ እሱን ማግኘት ሳያቅተኝ አጠገቡ ያለውን ሰው አሁንም ጥንቃቄ ያስፈልጋል። አደጋም ሁሉ አለው። ከ10 ሺህ ሰው በላይ ሞቢላይዝድ ማድረግ ከቻልክ በቃ ትልቅ ነህ። አሁን በሚሊዮን የሚያንቀሳቀሱት ገብቶሃል። ስለዚህ ይህን ሁሉ ሰው ስታንቀሳቀስ ቃላትን ካልጠበቅ፣ ፖለቲከኛ ሳትሆን ስለ ፖለቲካ ካወራ፣ ሙዚቀኛ ሳትሆን ስለ ሙዚቃ ካወራ፣ በተለይ ሰፋፊ ነገሮች ላይ ካወራህ ችግር አለ፣ ችግር ትፈጥራለህ። ለምሳሌ ሙዚቃ አይሆንም፣ ሙዚቃ ለዓለም ሕዝብ አይሆንም ብሎ ያ በሚሊዮን የሚንቀሳቀሰው የሚከተለው ሰው ካወራ ሙዚቃ መታ ማለት ነው። ስለ መንግስት ካወራ መንግስት ነው። ለምን ብዙ ሰው ነው የሚያንቀሳቀሰው። ስለዚህ ብዙ ሰው ማንቀሳቀስ ሲገባህ ከአፍህ መጠንቀቅ አለብህ። በሚገርም ሁኔታ ከአቻሬ ጋር ጠዋት 1 ሰዓት ላይ አስቀምጠው ካሜራው እስከ 12 ሰዓት መጫወት ይቻላል። ብዙ ጉዳይ አለ። በጣም ድጋሜ እንገናኛለን ብዬ ተስፋ አደርጋለሁ። ግን አቻሬ ጫማ ይሰራል። የአባቱ ስም ሆነ እኮ አቻሬ ጫማ እየተባለ የአባት ስም። ቢዝነሱ እንዴት ነው? ጥሩ ነው፣ እግዚአብሔር ይመስገን። አንድ ጫማ እስከ ስንት በከፍተኛ ይሸጣል? እንግዲህ በሱቅ ሂሳብ ሳይሆን ምንም ችግር የለውም። ምን መሰለህ ገቢዎችም ቢሆን ብዙ ጊዜ እኮ ያቆኛል እኮ ዝናዬ ከፋል እንጂ ካፒታሊ እንደማይሆን ብዙ በየቀበሌው አጠገብ ያሉ ሰዎች ደንበኞች ያሉ ያውቃሉ። በደንብ ነው የሚያውቁት። ችግር የለውም። ችግር ገጥሞኝም ያውቃል። ግን አስረድቻለሁኝ። እኔ በሱቅ ሂሳብ ምናምን ሳይሆን በተለያየ አጋጣሚ ትልቅ ብር የከፈሉኝ ሰዎች አሉ። የመጀመሪያው አቶ ወርቁ አይተህ ነው 100,000 ብር በዛን ጊዜ መኪና ይገዛል። ከባድ ነው። ቆይቷል። በስሙ ወርቁ አይተህ ነው የሚል ጫማ ሰርቼ ነው ጊፍት የሰጠሁት። በጣም ተገርሞ ነው 100,000 ብር በሚገርም ሁኔታ ዜና ሆኖ ሰይፉ ላይ ሁሉ ተወርቶ ነበር እና በጣም ትልቅ ዜና ሆኖ ነበር። እሱ በጣም ይታወቃል። ግን የማይታወቁ እስከ ቅርብ ጊዜ ድረስ ያሉ አሉ። አንድ ባለሀብትም አደራህን ብሎኛል። ልጁ የሮፍናን አድናቂ ነው። የሮፍናን ስም ያለበት የሮፍናን አድናቂ ነው እና ሰውየው ይመጣል። ነገ ባለሀብት ነው። መጨረሻ ላይ ምን አለኝ፣ ለልጄ ሮፍናን የሚል ጫማ ስራለት አለኝ። የወርቁንም ታሪክ ያውቃል። ሰራሁኝ። ሮፍናን የሚል ጫማ ሰጠሁት። አባትየው 150,000 ብር እሱን ነገር አይቻልም። በቅርብም 500,000 ብር የሰጠኝ ባለሀብት አለ። ጫማ የሆነ ነገር አዞኝ እሱ ሰርቼ እንትን እኮ ነው። እቃው እኮ ያወጣል ላያወጣም ሌላ ነገር ነው። ግን ታሪክ ነው። አንድ እቃ ዋጋው የሚለካው በተገኘበት ቦታ ነው። ውሃ ሃይላንድ የተለያየ ቦታ የተለያየ ዋጋ አለው አይደለም? እንደዛ ነው። እና እንደዚህ አለ። አሁን ብሩ አይደለም የሚታየው፣ ፍቅሩ ነው የሚታየው። እንደዛ ነው። እኔ ለማገዝ ነው። ለማገዝ ብቻ ሳይሆን ማገዝ ሌላ ስቴፕ ነው። ክብሩን ከአንድ ሰው አሁን ለምሳሌ ሰዎች እኮ ዝም ብለው የሚያግዛሉ። አንተ የምትሰራው ስራ ከዚህም በላይ ነው። እሱም በእኔ ክብር ውስጥ በእኔ ቦታ ውስጥ ያለው ቦታ ከዚህም በላይ ነው። ልክ ነው። ሌሎች ታሪኮችን ያውቃሉ። ከቤተሰብ ግን ነጋዴ አለ? እንዴት ነጋዴ ሆንክ አንተ? የለም ነጋዴ እንዴት ሆነ? እኔ በቃ እንዳልኩ ጫማ ስራ ስግድ ጋር ነው እንትን ያልኩት። ግን ምንድን ነው ብዙዎቹ መንግስት ሰራተኞች ናቸው። አንዱ ባህር ኃይል ነው። በእርግጥ ሜካኒክም ወንድም አለኝ ነፍሱን ይማር አስራት የሚባል ሌሎች የመንግስት ሰራተኞች ናቸው። አባቴም የገንዘብ ሚኒስቴር ሰራተኛ ነበር፣ እናቴ የቤት እመቤት እና እኔ ሁልጊዜ ሰፈራችን ላይ የነጋዴ ሰፈር ነው። ከጫፍ ጀምረህ ከአስፋልቱ እንዲህ ስትመጣ እና የሆኑ በንግድ ውስጥ ሆነው የሚገርሙኝ ሰዎች ልጅ ሆኜ መጀመሪያ ልብስ ሰፊ ነበሩ። ከዛ በኋላ አድገው ትንንሽ ታክሲዎች ከዛ አውቶቢስ ምናምን የገዙ አሉ። የመጀመሪያው አቶ አጋጅማ ይባላሉ። የጓደኞች አባት ናቸው። ሽፈራው ዋጋ፣ ፍቃዱ ዋጋ እና ሀብታሙ ዋጋ የሚባሉ አላቸው። እኚህ ጋሻ ጋር በጣም ነው የምንወዳቸው። ለምን ታውቃለህ? ኳስ ሁሉ ስንጫወት ኳስ ይወዳሉ። ማሊያ የሚያሰፉልን ምናምን እሳቸው ናቸው። እና ንግድ በጣም ሙዲ እንደሆነ በቃ ይገባኛል። አሰፋ መስቀላ የሚባሉ አሉ። የሰላሌ ሰዎች ናቸው። በሚገርም ሁኔታ ትምህርት ብዙም የተማሩ አሉ። ከክፍለ ሀገር የመጡት ግን እንዴት የሰለጠነ አይምሮ አላቸው መሰለህ። በቃ ምሳሌዎቹ እነሱ ናቸው። አዱኛ ወርዶፋ የሚባሉ፣ ሌላም አሰፋ የሚባሉ፣ ተስፋ የሚባሉ፣ ጋሽ ደመቀ የሚባሉ እነዚህ ፎርድ መኪና አውቶቢስ ምናምን ገዝተው እንዲያውም ለእናቴ ከሰል ያመጣሉ። ጋሻ ጋር መጡ ምናምን ሲባል በቃ እንዴት እንደምወዳቸው እና
የመንግስት ስራ ሳይሆን ንግድ መሆን አለበት እያልኩኝ ሁሉ ጊዜ የማሰባቸው ናቸው። እነዚህ የሚገርምህ በጣም ነው የሚገርምህ። እና በዛ ነው ወደዚህ የመጣሁት ብዬ የማስበው። በጣም አሪፍ ነው። ለብዙ አርቲስቶች፣ ታዋቂ ሰዎች ስማቸው የሌለበት ጫማ፣ ጃኬት እየሰራ ትሰጣለህ። እንዲሁ በትእዛዝም እንደዛ ትሰራለህ? አዎ አሁን ድረስ አሁን እኮ ስማ ሰዎች መጥተው ቢያዙ እንደዚህ ጽፈት ትሰጣለህ እንዴ? ያው አሁን እንዲያውም ለልጆች ልደት ኬክ ላይ ጽፎ ምናምን የለም ጃኬት ላይ ጫማ ላይ ስማቸው የልጆቻቸውን ስም ለቦይፍሬንድ ለገርል ፍሬንድ ስንተኛ ዓመት ሲከበር በቆዳ ላይ ተመቶ ምናምን ነገር ማለት አለ። ቪዲዮዎች አሉ እየለቀኩ ነው አሉ። ይፈሩሃል ስለ ዋጋህን ይፈሩታል ሳያውቁት እንጂ ዋጋ ፌር ነው። ለምን መሰለህ? ይሄ ነው እንግዲህ አየህ፣ አሁን ሙዚቀኞች እንግዲህ እነዚህ ትልልቅ ሰዎች ምናምን እኔ ጋ ይመጡ የለም እነሱን እንትን ነው ብሎ የሚያስቡት በጣም ውድ ነው የሚገዙት ምናምን ብለህ እኔ አሁን ቅድም የጠቀስነው ከገቢዎች ጋር የተያይዞ በጣም አስጨንቆኝ 22 ያለውን ሱቄን እንትን ያልኩት የዘጋሁት ለዚህ ነው። በሌላ ሁኔታ ታየ። ትልልቅ ሙዚቀኞች ስለመጡ እንደው ገንዘብ የሚዘርፍ ነገር መሰለ። እነሱ ወንድምነታቸውን ሊገልጹ የመጡት ማንኛውም ሰው እንደሚከፍለው ትርፍስ ቢሰጠኝ ጓደኛ አይደለም ትርፍም የሰጠኝ ሞልቷል። ግን ኖርማል ንግዱ መታወቅ አለበት። ስለዚህ ኤንዌስ ግን እችን ዲት እናረጋታለን ከገቢዎች ጋር ባለ ነገር ኤንዌስ ግን እንደዚህ ችግር ፈጥሯል። አቻሬ ስለመጣ እጅግ በጣም ነው የምናመሰግነው። በጣም ነው የምናከብር የምንወድህም ማለት ነው። ከአንተ ጋር ደግሞ ሌላም ጊዜ በሰፊው እንደምንጫወት በደንብ ነው። እንደው መጨረሻ ላይ እየሰራኸው ያለው ዩቲዩብ ላይ ወደፊት የምንሰራቸው ስራዎችም ካሉ ህዝቡ በምን ያገኘኛል? ቲክቶክ ላይ ያለሁኝ። ቲክቶክ ላይ ሁልጊዜ ስለ ሙዚቃ የሚገርም ግን እኔ ስለ ጫማዬ ከመናገር ሁሉ የሚቀናኝ ስለ አርት ማውራት ነው። ቲክቶክ እሱን ነው የሚያወራው፣ በፎቶ በስዕል የሚታየው። ሌላ ዩቲዩብ ቻናል አለኝ አሁን 13,000 አካባቢ ነው። በሱ ላይ በኢትዮጵያ ሙዚቃ ታሪክ ውስጥ ያሉ ብዙ የሚገርሙ ነገር የትም ያልተሰማ እንዲያውም መግቢያው ላይ የትም ያልተሰማ 00 ታሪክ መስማት ከፈለጋችሁ አቻሬ ዩቲዩብን ተከታተሉ። የምትወዷቸውን ሰዎች ከውስጥ ያሉ ታሪኮች እኔ ጋር ይገኛሉ። እሱን ሰብስክራይብ አድርጉ። አመሰግናለሁ። አንድ ጥያቄ መጨረሻ፣ አንተ የተቀመጥክበት ወንበር አሁን እዚህ ያለበት አዝራር ፖድካስት ላይ ቀጣይ ማን እንዲቀመጥ ትፈልጋለህ? እኔ ማን ቢቀመጥ ደስ ይለኛል መሰለህ? ድንገተኛ ጥያቄ ነው። ብዙ ትልልቅ ሰዎች አሉ። እኔ ግን እስኪ እንትናን ጥሩት፣ አቤ ከቤን ጥሩት። አቤ ከቤ ካሰላ። የእሱ ደግሞ ድንቅ የሚለው ምንድን ነው? እኔ እዚቹ እያየው ምናምን ነው። እሱ ያለው አሰላ ነው። ይደነግጣሉ፣ ታሪኩን ሲናገሩ ይደነግጣሉ። በነገራችን ላይ የአቤ ከቤ ልጅም ወደ ጋዜጠኝነት እየመጣች ነውና በርቺ ለማለት ፈልጋለሁ። አቤ ከቤ የኢትዮጵያ የሙዚቃ ታሪክ ላይብራሪ ነው የምትባለው። እውነትም ላይብራሪ ነህ። እንዴት እንደምታገኘው አላውቅም። እኔ ግን በቅርብ ስላለው ነው። ከኔ በተሻለ መረጃ እንዳለ አውቃለሁና እዚች ወንበር ላይ አንተ ብትሆን ደስ ይለኛል። እወድሃለሁ። እናመሰግናለን አቻሬ ስለመጣ በጣም ደስ ብሎናል። ቴንኪው በጣም